ያው እንደዚህ ሆኖ ታገኙታላችሁ። ጉግል ብቻ ነው ማድረግ ያለብህ። ይህ ነው ታቦት ተብሎ የሚባለው ከጨርቅ ውጭ። ይህም ብቻ አይደለም፣ አንድ ማዕት ፎቶ ታገኛላችሁ። ካህናቱ ራሱ የፎቶ እያነሱ የሚለጥፉት ማለት ነው። ይህም በብሉይ ኪዳንም መጽሐፍ በአዲስ ኪዳንም መጽሐፍ ሲመዝኑት ማን ነው ታቦት ብሎ ያለው? ማን ነው ታቦት ብሎ ያለው? እኛው ኢትዮጵያውያን ተነጋግረን ታቦትን በለው ብላችሁ ካላችሁ መብት ነው። በመጽሐፍ ቅዱስ ግን ታቦት በለው ብለህ ካልከኝ ታቦት ለማስባል ምንም አይነት መስፈርት አያሟላ። አለቀ። እና ያው ስላልቻለ ዛጉዌ ቱር ብሎ ወጣ ማለት ነው። እሺ ወንድማችን መቀጠል ትችላለህ። ጸግሽ ጸጌ ለሌሎች ምድል እንድሰጣቸው መቀጠል ትችላለህ። እሺ ኤርሚ አይደለም ነው ምን መሰለህ፣ አሁን ቅድም ስገባ የሚተደረኩ እንጂ አንተ ማሸነፍ በምትችልበት መንገድ ላይ ሰዎች ሲገቡ እዛ ላይ ለምን ጉልበትን ታሳያለህ ነው። አሁን ስለ ታቦት አይደለም አንተ ሰዎች ከርስ ሲወጡ ለምን ከርስ ትወጣላችሁ ብለህ በፍጥነት ነው የምታስቆመው። እሱ ሄዶ ወደ ታቦት ሲገባልህ እሱንም በሚፈለገው መልኩ ተናግረህ ሰውም እንዳያወራ ታደርጋለህ። እኔ አልወጣኝም። ጥያቄን የጠየቁትኝ ታቦቱ ደግሞ መነሳቱ ለምንድን ነው? ከጥምቀተ ባህር ይዛችሁት የምትወጡት ቅድም አንተ በሜታፎሪክ ነው በሲምቦሊክ ብለህ ያልከው ምልክት አድርጋችሁ ስለምታወጡ ማለት ነው ታቦት ብላችሁ የምትሉትን እሱ ከጌታችን ከኢየሱስ ክርስቶስ ጥምቀት ጋር ምን ያገናኘዋል? አይ ወክለው ነው የሚሄዱ ብለህ ካልክ አርሴማ ነች ኢየሱስን የምትወክለው። የአርሴማ ታቦት የተባለው የማይወለተ ጊዮርጊስ ታቦት ነው፣ አቡነ ሀብተ ማርያም ታቦት ነው ተብሎ የተባለው ነው ኢየሱስን የሚወክለው በዮርዳኖስ መጠመቁ። እሱ ብቻውን ሄዶ በዮሐንስ እጅ ተጠምቆ ከመጣ እናንተ ታቦት ይዛችሁ ጃንሜዳ ላይ የምትወጡበት ምክንያት ከየትኛው የመጽሐፍ ቅዱስ ክፍል ላይ አግኝታችሁት ነው? በየትኛው የቀደሙት አብያተ ክርስቲያናት ተመዘናችሁ ነው እያልኩ ያለሁት። ቅድም ዛሬ መነሻችን ስለ ቀን ነበር ስታብራራ ድንገት ሉዝ ላይ ታወራ እዛ ላይ ስትል ነበር አይደለ? ልዩነቱ ያብራራ ነበር፣ ጠየቅኩ እየመለስክ ነበረ። ማቀው ይሄንን ነው ወንድሜ፣ አንተ የምታውቀው እሱን ነው። እኔ ግን ቅድም ጀምሮ እናገርበት የነበረው ከጥምቀቱ ጋር የቀን አለመመሳሰል፣ የአጽዋማት አለመመሳሰል፣ ወደ ጥምቀተ ባህር ይዛችሁ የምትሄዱት ነገር አለመመሳሰል፣ በጣም ብዙ ነገሮች ነው የማነሳው። ሎጂካል እሺ፣ ቢመሳሰል ትቀበለዋለህ? ስልክ አልቀበለውም። ሲጀምር አልቀበለውም ነው ብዬ የምልህ። ቢመሳሰል አትበለኝ። የተመሳሰለ ነገር ሲታጣ ባዶ እጃችሁን መሆናችሁ እርቃናችሁ ሲታይ የኛ እጅ ባዶ ነው። ያንተን እጅ ንገረኝ። ጥምቀት ትቀበላለህ? እስቲ ንገረኝ። የወንጌል አማኞችን የጥምቀት ስርዓት ጸግሽ ባዶ እጃችሁን መቅረታችሁን ወይ ደግሞ እርቃናችሁን አለመልበሳችሁን እንደለበሳችሁ አድርጋችሁ አለመልበሳችሁን ማሳየት አለብኝ። በመጀመሪያ አንድ እናውቃለን ብላችሁ የምትሉትን አለማወቃችሁን ላሳያችሁ ይገባል። ሁለት አለን ብላችሁ የምትሉት ነገር እንደሌላችሁ ልታውቁ ይገባል። በመጀመሪያ ኦኬ። አሁን የጌታ ጥምቀት ብላችሁ የምትሉት ቀኑ አንደኛ ይሄ ቀን ነው ወይ ብሎ የሚለውን ቀኑ ላይ ዛሬ ትኩረት ባላደረገ ታወራንማ። የጌታ ልደት በታኅሳስ 29 ነው። እንደዛ ልናወራ እኮ እንችላለን። የጌታ ልደትም ታኅሳስ 29 አይደለም እኮ እንደዛ ነው እኮ ግን የምናከብረው እንደዛ ነው አይደል? ግን አይደለም ነው ብዬ የጌታ ልደት ማለት ጌታ የተወለደበት ታኅሳስ 29 አይደለም ነው ብሎ የሚል ሰው ካለ ይምጣና ይሞክር በእውቀት። ታኅሳስ 29 ቀን ጌታ አልተወለደ፣ ወሩንም ራሱ አልተወለደበትም። ታኅሳስ ወር አይደለም የተወለደው ጌታ። እሱን ለማወቅ የፈለገ ብሉይ ኪዳንን በጥንቃቄ ያነበበ ሰው ካለ ይምጣ። ኤግዛክት ወሩን ዛሬ ነው። አሁን እሱ ውስጥ አይደለም ገባው። አሁን ጥምቀታችሁ ላይ ነኝ ያለሁት። በባለፈው የገና ዕለት ስናወራ አንተ በምትፈልገው ነው እኮ ጸጋዬ ልብ በል። እናንተ የገና ቀን ይሄንን አርስት አድርገን ስንገባ አንድ የመጣ ሰው የለም። እታች ሆናችሁ ነው የምትሰሙት። ኦኬ። እኛ በየጊዜው አሁን ልደቱን ነው ጥምቀቱን ነው አሁን ከጥምቀቱ ነው የምናወራው። ጥምቀቱን ይዛችሁበት የምትወጣው የጥምቀት በዓል ማለት ነው። ኦኬ። ከጥምቀቱ በዓል ጋር ያለውን ነገር አያይዘን እንጠይቃለን። ከጥምቀት ጋር ይዛችሁ የምትወጡት ታቦት ብላችሁ የምትሉት ነገር አለ። እሱ ከጌታ ጥምቀት ጋር ምን የሚያገናኘው ነገር አለ? ሲምቦሊክ ነው ብለኸኛል። አርሴማ ነች ሲምቦሊክ የምትሆነው ለኢየሱስ። ስለሱ ከመከራ ዋጋ ከከፈለች በምን መንገድ መከራ የከፈለች የቱ ጋር ነው? እሺ የኢየሱስ ምልክት። እሺ ሳሙኤል አንተ አንተ ለስሙ ትታረድ አንተ ምልክት ከሆንክ ምንድን ነው ችግሩ? አንተ አርሴማ ለጌታ የግድ መጽሐፍ ቅዱስ ላይ ሄደ
ጠግሽ ለምንድነው ሳወራ የምታወራው? ለዚህ ነው አየህ፣ ለምንድነው ሳወራህ የምታወራው? ካወራሁ ደግሞ የምጠይቅህ መሰለኝ። አርሴማ ስለ ጌታ መከራ ተቀበላ ነው ያልከኝ? ኖ እኮ አዎ፣ በስሙ የሆነ ዋጋ ከተከፈለ አንተ ለምንድን ነው ከፍላለች? ስለ ጌታ ከፍላለች። ኦንሊ ባይብሊካል ካልሆነ አልቀበልም። ለምን ማወራህን አትመልስልኝም? መከራ ከፍላለች ወይ አርሴማ? እሺ አልከፈለችም እንበል፣ በቃ አልከፈለችም። አይ እንበል አይደለም፣ ከፍላያለ። የከፈሉትን ትቀበላለህ? ኖ ከፍላለች። ዋጋ የከፈሉትን ለምን ነው ጸግሽ? መከራ ከፍላለች ወይ አርሴማ? ከፍላለች። እኔ በምቀበለው መንገድ እሺ አልከፈለችም። ከፍላለች። ቆይ ለምን እንደዛ ትላለህ? ከፍላለች አይደል? ለምን እንደዛ እንትን አትለኝም? ጸጋዬ እባክህ ንግግራችንን በጨዋነት አድርገው። ያንተ እኮ ከፍላለችም አልከፈለችም እኮ ነው እያልከኝ ያለው ጸግሽ። ከፍላለች አንዱ ላይ ቆመ እስኪ ንገረኝ። መከራ ከፍላለች አርሴማ? እሺ ከፍላለች። አዎ ከፍላለች። መከራ መክፈሏን ከምን ታሪክ አገኘው? አንተ ቅድም ከገድሉ ውጪ ጉግል ላይ ሄደ አውርተኸኝ አላመንኩም። አንተ በምን አመንከው? ስለዚህ አንተ ከገድሉ ላይ አንተ ቅድም የምታሳየኝን መረጃ ብራዘር፣ አረባክ አማር የተግባቦት ህገወቅ። እኔ ከጉግልም ማምጣው ከገድልም ማምጣው ከየትም ማምጣው ከየት አገኘኸው ነው ያልኩ። እኔ ከጉግል ሄጄ ያሳየው ሂስቶሪካል የሆነ ነገር ነው። ኦኬ ጂኦግራፊ የሆነ ነገር ነው ያሳየው፣ ስለ እስራኤል ጂኦግራፊ ማለት ነው። ሳሊም ስለሚባለው ቦታ ላይ ሄጄ ያሳየው። ከጉግል ሌላ ያሳየው ነገር የለም። ጂኦግራፊ ለምን አሳየኸኝ ነው? ሂስቶሪካል የሆነ ጂኦግራፊ፣ ቢብሊካል የሆነ ጂኦግራፊ ላሳየህ የምፈልገው ታዲያ ጉግል ላይ ሄጄ ማፕንም ማሳየህ። ሳሊም ብለህ ስትል እስራኤል የቱ ጋር እንዳለ ይነግራል። ጌታ የተወለደበት ማነው ያደገበት ናዝሬት ገሊላ ምን ያህል ርቀት እንዳለ ያሳያል። አሁን አርሴማ መከራ እንደተቀበለች አንተ ኬት አገኘው ይስል ከጉግል ነው እያልከኛለሁ አይደል? አይ ኖ ካነበብኩት፣ እሺ ከገድል ነው እንበለው። ከገድል ነው። እሺ አዎ፣ እሺ ከገድል ተጻፈ። አንተ ደግሞ ምን ሆና ነው መከራ የተቀበለችው? ስለ ክርስትና ነው አይደል? አዎ ስለ ጌታ አይደል? ታዲያ ንጉሥ ተሳድባ ንጉሥ በጥፊ መታ ንጉሱ እንደገደላት ታውቃለህ? ስለ ጌታ ከሆነ ምን ችግር አለው? ንጉስን በጥፊ መታ ንጉስን ተሳድባ ስለ ጌታ ከሆነ እናንተ የህዝቡን እየተሳደብክ አይደለ እንዴ? ስለ ጌታ ብለህ የጥብቅና አቋቋም እኮ ነው ልዩነት። ሁሉም ጥብቅና ይቆማል። እንግዲህ የሃይማኖት ችግር የለም። አድምጠኝ እባክህ፣ እኩል አታውራ። ጌታ ተሳደቡልኝ ይላል አይደል? ለምሳሌ አርሴማ እና ኤርሚ አንተ ስትሳደባለህ የምትለው ለጌታዬ ብለህ አድምጠኝ። እኔ ተሳዳቢ ያለሁኝ እውነትን ስነግርህ ይችን አንክድ። እኩል አታውራ እንዴ! ይሄ እኮ የቡና ወሬ አይደለም። እኩል አታውራ። እኔ ሳወራ አንተ አታውራ፣ አንተ ስታወራ እኔ ማውራት የለብኝም። ኦኬ። አርሴማ ማለት የለየላት ተሳዳቢ ባለጌ ሴት መሆኗን ገድሏ ነው የሚናገረው። ልብ በልና ስማኝ። ገድሏ ባለጌ ማለት ምን ማለት ነው? የሚሳደብ ምራቁን የሚተፋ ነገስታትን የማያከብር ታላላቆችን የማያከብር ባለጌ ይባላል በእኛ ሀገር ማለት ነው። ይህን መረጃሽ ከገድሉ የአርሴማ ስድብ እንደዚህ ነው ብላ የሰደበችው ንጉሱን። ገድሉ ላይ የወርሃ ሰኔና የወርሃ ሐምሌ ላይ እንደዚህ ብላ ሰድበዋለች ንጉሱን። ይኸውልህ እያለች ማለት ነው። እና እንዴ በጌታዋ ከመጡበት ምን ታደርጋለች ታዲያ? ይኸው አንተ በዚህ የገለጽከው አይደለ እንዴ? የእናትህ የአርሴማ ስድብ ነው እንጂ ንጉሱን ኖ አንተ እያረከው እኮ ነው። አድምጠኝ፣ እንደማመጥ እኔ ችግራችሁ ኦርቶዶክሳውያን አታዳምጡ። አንተ ታወራለህ። ልሰጥ ነው። እንደዚህ በላይ የተሳደበች ሴት ናት። ክርፋታም ዲያብሎስ ውሻ እያለች ንጉስን የተሳደበች ንጉስን በጥፊ መታች ነች። ለምን ነው እኮ ጥያቄው? ኦኬ በጥፊ መታች። ኦኬ ለምንድን ነው አይደል ብለህ ያልከው? ቴንክ ዩ። ለምን ጥሩ ጥያቄ አሁን ጠየቅ ማለት ነው። ጸግሽዬ ለምን ላግባሽ ብሎ ስላላት ላግባሽ ስላላት ብቻ ላግባሽ ስላላት ከፈለክ አመጣዋለሁ መጽሐፉ እዚህ ስላለ ልብ በሉ። አርሴማ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከበረዋ ሴት ይህን ቃል ብቻ አይደለም የተጠቀመችው። ልብ በሉ። በወረሃ ሰኔና በወረሃ ሐምሌ ገድሏ ላይ በስርዓት የተጻፈ ነው።
ውሻ ክርፋታም ትፋታም እያለች ንጉሱን ዘላ እንደ ወፍ በራ ሄዳ በጥፊ መታ የተደባደበች ሴትዮ ነው። ለዚህ ነው ወፌ ላላ ሰቅሎ የገደላት ማለት ነው። እናንተው ናችሁ የጻፋችሁት። በጻፋችሁት መጽሐፍ ስትመዘኑ ኦርቶዶክስ ማኔ ቴቄል ፋሪስ ናት። በሚዛን ተመዝናችሁ ቀላችሁ የተገኛችሁ ማለት ነው። እቺ ሴት እንደዚህ ባታደርግ እንኳን ጠያቂው ማን ነው? እግዚአብሔር እናንተን ይጠይቃል። ለምን? እቺ ሴት ጻድቅ ሴት እንኳን ከሆነች ታሪኳን የኢትዮጵያ ኦርቶዶክስ ቤተክርስቲያን አበላሽታለች። እፊቴ ቆማችሁ ማንም ሰው ይህንን ዲናይ ሊያደርግ የሚችል የለም። ካለ ይምጣ አንድ ሰው ጫጫታ ምናምን ነገር አልፈልገው ነው። ይሄንን ሁሉ ይቅርታ አስቆምኩ እንጂ ሚዩት አድርገው እንደገባ አይደለም እንደገባ አይወራም። ቱር ብለው እኮ ወጣል። ቅድም ስጠይቅህ አልችል ብለህ ሲያንገዳግድህ ቱር ብለው አልመለስክልኝም እኮ ተሸነፍ። እሺ ታች ወረድልን። ቴንክ ዩ። ለዚህ ጸግሽ ግድ የለም እንደዚህ የሚረብሽኝ ሰው አልፈልግም። ግድ የለም በንግግር እንመና አይሻልም? እኔ አምናለሁ ግን የሚረብሸኝ ሰው አልፈልግም ነው። እኔ መቻላ ማድረግ ይቻላል። ስለዚህ እንደገባ ሚዩት አድርጎ ይቀመጥ። አንተ ስታወር ከአንተ ጋር እያወራው እሱ ለምን ያወራል? ሚዩት አድርጎ ይቀመጥ። ከዛ በኋላ ደግሞ ያወራል ማለት ነው። ስለዚህ አርሴማ ብለህ እችን ተሳዳቢ ሴትዮ ለኢየሱስ ክርስቶስ ወኪል ነች ብለህ ገድሏ ላይ እንዳነበኩት ዘወርሃ ሰኔ ዘወርሃ ሐምሌ ላይ በስርዓት የተጻፈ አለ። ላምጣው እንደምከፈለግ ማለት ቢኒያው እስከዛ አውሩ። ናቲ የሚባል ሰው አስገቡኝ ይላል፣ ግን እኔ ላስገባው አልቻልኩም። ገስት ላክ ናቲ። አካውንቱ ፕራይቬት ነው። ኤርሚ ማስገባት አልቻለም። አቶ በቃ ሚዩት አድርግ። ለዛ ቆነ ሚዩት አድርግ። ቢኒዬ ድምፅህን አሰማን። ኤርሚ እስኪመለስ ካለ ድምፅህን አሰማን። አለው እየተከታተልኩ ነው። ዛጉ እንትን የምትል ከሆነ ላይክ ቢኒዬ ይቅርታ አስገባው። ዛጉዌን ግድ የላችሁም ነው አውራሽ ነው ይረብሻል። መረበሽ ማለት ሰው ሲያወራ የማያስወራ ማለት ነው። ታብ አልተደረገም። 400 ምናምን ሰው አለ። ታብ ይደረግ። ታብና ኮፒ ሊንክ እያደረገ ያው እንስማው። እሺ ቴንክ ዩ ቤኪ። ዛጉዌ ተጠይቆ አያስወራም፣ ጠይቆም ሲመለስለት አያስወራም እና ትንሽ የወሬ የማውራት መግባባት ላይ ችግር አለበት እና እሱን አስተካክሎ እንትን ካለ ልኬለታለሁ። ከገባ ገብቶ ከጸግሽ ጋር እያወራናል። እሱ ሲጨርስ ደግሞ ከኔ ጋር ይቀጥላል። ኦኬ ቀደም ራሱ ነው ቱር ብሎ የወጣው። እንኳን እሱ አይደለም ሊቀ ሊቃውንት የተባሉትን ጠርቶ ይምጣ። ለምን ደግሞ አልመልስለት? ሲጀምር ስለነሱ መጽሐፍ ነው መላሽ ማናረገኝ። ስጠይቅ መልስ። የእናንተን ጥያቄ የእናንተን ተረት እኔ እንድመልስ መጠበቅ የለብን። እንደ እግዚአብሔር ቃል ነው ማወራ። ከመጽሐፎቻችሁ ላይ ስጠይቅ እናንተ መመለስ አለባችሁ። ራሱ ነው ቅድም የወረደው። እሺ ዘወርሃ ሐምሌ ላይ ገጽ 226 ልብ በሉ። እዚህ ቤት ያለ መረጃ አናወራም። ምን ወንድሞቼ ኦኬ። ሴትዮዋ የለየላት ተሳዳቢ ነች። ለምንድን ነው ይሄን ያነሳ ነው? ጥምቀተ ባህር ይዛችሁ ስትሄዱ ያን አርሴማን ሁሉ ታቦት ይዛችሁ ትሄዳላችሁ። እሷ ከጌታ ከኢየሱስ ክርስቶስ ጋር ምን ያገናኛታል ብዬ ስለው አይ ወኪል ሆና አለኝ። እሷ ልጅ የምትወክለው የአርሴማ ታቦት የተባለው ነው የኢየሱስ ክርስቶስን ጥምቀት ወክሎ የሚሄደው። ምን አይነት ሴት ነች ሴትዮዋ? ልም ያላት ተሳዳቢ ነች። ይኸው እዚህ ጋር ምን አላት? ምን ያለችው በጣም ሰፊ ክፍል ነው። ዘወርሃ ሐምሌ ማለት ነው። እዚህ ጋር ያን ጊዜ ክብርት ብሩክ ቅድስት አርሴማ እንደ ወፍ በራ የስድቡን ቃል ሳይፈጽም የንጉሱን ፊት በጥፊ መታችው ይላል። ማንን ስለተሳደበ? እሺ እሱስ አሕዛብ ነው። የማያምን አሕዛብ ስለነበረ ቢሳደብ አይገርምም። አረማዊ ሰው ነው። ልብ በሉ፣ አረማዊ ሰው ነው። የማያምን ሰው ነው። እምነት አልነበረውም እና ተሳደበ። እሺ እሱ የስድቡን ቃል ሳይጨርስ ተባለ። እሱ ተሳደበ። ጌታችን የሰደባችሁን ስደቡ ብሏል እንዴ ወገኖች? አላለም። የሚሰድባችሁን ስደቡ ብሏል አላለም። የሚረግሟችሁን እርገሙ ብሏል አላለም። የሚረግሟችሁን መርቁ፣ የሚያሳድዷችሁን ጸልዩላቸው ነው ብሎ ያለው ጌታ ማለት ነው። እሷ ግን ንጉሱ ሰደበ ብላ ክርስቲያን የተባለችዋ ኦርቶዶክስ እንደጻፈችው ታሪኳን ማለት ነው። ያው አርሴማ እንደ ወፍ በራ የስድቡን ቃል ሳይፈጽም የንጉሱን ፊት በጥፊ መታችሁ ይላል። ዋት ሮሜ መልክ መጽሐፍ ምዕራፍ 13 ላይ ባለስልጣናትን ነፍሱ በበላይ ባሉ ባለስልጣናት ይገዛ ይል የለ? እስኪ ማን አሁን ከዚህ ውስጥ ሄዶ
4 ኪሎ ቤተመንግስት ገብቶ ጠቅላይ ሚኒስትር አብይን በጥፊ የሚመታ ማን ነው? ብትመታ ምንድን ነው የሚከተልህ? ምንድን ነው የሚከተልህ ነው ብዬ የምልህ። አየህ ነገስታትን እንደ ባሏ በጥፊ መታቸው ማለት ነው። ከዛስ ዳግመኛ በፊቱ ምራቋን ተፋችበት። ባለጌ ማለት እንደዚህ ነው። ክርስቲያናዊ ምግባር ነው ይሄ። በጥፊ መማታት ክርስቲያናዊ ምግባር ነው። ምራቅ መጥፋት ክርስቲያናዊ ምግባር ነው። የሰማዕታት ስራቸው በጥፊ መማታትና ምራቅ መጥፋት ነው። አርሴማ ሰማዕታት እያላችሁ ከበሮ እየያዛችሁ የምትደልቁ ማለት ነው። እቻ ዓለም ወዴት እየሄደች እኮ ነው ብለህ የምትለው ነው ያለም። ኦኬ ምራቋን ተፋችበት። ሰነፎይ ያፈርህ ወንጀለኛ፣ ጎስቋላ፣ የሰይጣን መልእክተኛ፣ የርኩስ ዲያብሎስ ባሪያ፣ ከአፍ የሚወጣ ቃልህ ልብን ያደፈርሳል፣ የክርፋቱም ሽታ የተላና የሸተተ ነውና አለችው። ከአፉ የሚወጣው ቃል የከረፋና የሸተተ የተላ የንጉሱ ወይስ የአርሴማ ብለን ስንል የአርሴማ ከአፍ የሚወጣው አለችው አይደል? ከእሷ አፍ የሚወጣው የሸተተ የገማ የተላ ብላ ያለችው ከራሱ አፍ የሚወጣው ነው። ከማ ከአርሴማ። የእሷ ከአፏ መቼ ማር ይንጠባጠባል? የእሷ መቼ ከአፏ እንደ ክርስቲያን እንደ ሰማዕታት መቼ የበረከት ቃል አወጣ? የክርስቶስ ደቀ መዛሙርት የቶቹ ናቸው ሲሰድቧቸው የሚሳደቡ የነበሩት? ከአፍህ የወጣ አለችው። ከአፍህ የሚወጣው ቃልህ ልብን ያደፈርሳል። የእሷስ ይሄው የኛን በሚሊዮን የሚቆጠር ህዝብ እያደፈረሰ አይደል? ይህን ገድል የሚያምን ማለት ነው በሙሉ በሚሊዮን የሚቆጠር ኦርቶዶክሳውያኑ የክርፋቱ ሽታ የተላና የሸተተ ነው ማለችው። የእሷስ ከአፏ የሚወጣው ቃል የክርፋቷ ሽታ የተላ የበሰበሰ የሰይጣን ማደሪያ መሆኗን የሚያሳየው ከምግባሩ አይደል እንዴ? ስለዚህ ነው አርሴማ ማለት ቆንጅዬ ባለጌ ነች፣ ገድሏ ላይ እንደተጻፈው። እችን ሴትዮ የመንፈስ ቅዱስ ይሄን የመንፈስ ቅዱስ ማደሪያ ነች ብላ አትበለኝ። ይህች ሴት የማደርጋትን መልካም ምክር እስኪ ንገሩኝ ብለዋል። ምከሩኝ። በፊቴ ምራቋን ብትተፋ ጉንጮችን ብትመታኝ በፍቅሯ ልቤ ተቃጥሏል፣ ኩላሊቴ ጠፍቷል። እርሷንም መጥላት ስላልቻልኩ ስለዚህ ሁሉን አልተቆጣኋትም አላቸው ይላል። ታገሳት ማለት ነው። ስለምን ሲል ታገሳት? ስለ ፍቅር። ፍቅር የማን ባህሪ ነው? የዲያብሎስ ወይስ የእግዚአብሔር? የእግዚአብሔር። ንጉሱ ነው ክርስቲያን ወይስ እሷ ነች ክርስቲያን? ንጉሱ ነው ክርስቲያን። አየህ፣ ንጉሱ ነው ክርስቲያን። ከምግባራቸው ማንም ንጉሱ ነው ክርስቲያን ሆኖ የተገኘው። ስለ ፍቅር ብሎ በጥፊ ስታጮለ ሁሉ የታገሰ ማለት ነው። እችን ሴትዮ ክርስቶስ ወኪል ነች ብለህ ጥምቀተ ባህር ይዘን የምንሄደው እሷን ታቦት ምናምን ብለህ ትበርብራ ዘ ከፈለክ ሌላ አፈንድቼ እናገራለሁ። እዚህ በጣም ብዙ ጉድ ስላለ የመጽሐፍቶቻችሁ ጉድ ተዝቆ ስለማያልቅ ማለት ነው። ስለዚህ የምትፈልገው ሰርክል ብቻ አትውሰድ ነገሮች ፕሊዝ። እኔ ምኑ ነው ወደምትፈልገው ሰርክል አትውሰድ ነው ወደምትፈልገው ለምን እንደሆነ ታውቃለህ? አሁን ዛሬ ሙያችን ገድል አይደለም። አሁን ለምሳሌ የእሷን እንደዚህ ማድረግ ለምንድን ነው ሰይፉን የመዘዘው? ገብቷል? አንተ ዛሬ በሶሻል ሚዲያ እና በዲጂታሉ ዓለም ስለ ኢየሱስ ጥብቅና እንደምትቆመው ሁሉ ሰው ስትሆን የሆነ ቅድስና አለኝ ስትል መለኮታዊ ባህሪ አይደለም ያለ ሰው ነው። አፍተር ኦል እያንዳንዱ የሚሰማህን ነገር አምጥተህ ዛሬ መከራከሪያ አድርገህ ካቀረብክ ክስተት ነው። አንደኛ ጉዳያችን ዛሬ ገድል አይደለም። እኔ ከገድል ጋር በተገናኘ ሁሉ ጭምር ለምንድን ነው ይሄን ያልኩኝ? ጥምቀተ ባህር ታቦት ይዛችሁ የምትሄዱት ለምሳሌ ምን ያደርጋል አልኩ። ስለ ጥምቀት ነው እኔ እያወራሁ ያለሁት። ለምን አርሴማ ጋር ሄድኩኝ? የአርሴማን ታቦት እና የነ ተክለ ሃይማኖት የነ ጊዮርጊስ እያላችሁ ይዛችሁት ወደ ጥምቀተ ባህር የምትወጡት ከጌታ ከኢየሱስ ክርስቶስ ጋር ምን ግንኙነት አለው ብዬ ስል ቅድም እንዳልከው ለሜታፎሪክ ነው ወጣ አንተም ከአቅም በላይ ነው ማለት ነው። ስለዚህ ለምንድን ነው የገባሁት? እኔ ገድሉ ጋር ለመግባት ፈልጌ አይደለም። የአርሴማ ታቦት ብሎ የሚሉት ጥምቀተ ባህር ይወጣላል።
ምን ሊያረግ? የተክለ ሃይማኖት ተብሎ ይባላል። ምን ሊያረግ? የጊዮርጊስ ይባላል። ምን ሊያረግ? የአቦ ይባላል። ምን ሊያረግ? ምን ሊያረግ ነው የሚሄደው? ምን ሊያደርግ ምን ሊፈይር ነው የሚሄደው? መልስ የለም። ስለዚህ በታሪኩም ላይ ይሄ ነገር እንቀጥልበታለን። በታሪክ ቀኑንና ጊዜውንም ብናይ ቀኑና ጊዜው የተጠመቀበትና የጾመበትን ጌታ ኦርቶዶክስ የምትጾምበትና ጥምቀት ብላ የምትለበትና የምትጾምበትን ዘመናትንና ጊዜያትን እንደዚሁም ወደ ጥምቀተ ባህር ጌታችን ሲሄድ ይዞ የሄደው ነገር ካለ ያሳዩን። እኛ የምናውቀው ጌታ የእስራኤል ሕዝብ ሁሉ በዚያን ጊዜ የነበሩት በዮሐንስ እጅ ሊጠመቁ በዛ ሳሊም በሚባል ቦታ ላይ እንደተሰበሰቡ በዮርዳኖስ እንዳጠመቃቸው መጽሐፍ ቅዱስ ይነግረናል። አሁን ግን ታቦታቱ፣ ጽላቱ ተብሎ የሚባሉት ነገር ሁሉ በሙሉ ወደ ጃልሜዳ፣ ወደ ከተራ ተብሎ ወደሚባለው ወደ ወንዝ የሚሆን ወደ ኩሬ፣ ወደ ውሃ ወዳለበት የሚሄዱት ምን ሊያረጉ ነው? ሊጠመቁ ነው። ሲጠመቁ አይታችኋቸው ታውቃላችሁ? ሲጠመቁ አይታችሁ ታውቃላችሁ? ተጠመቀች አርሴማ ተብሎ ሲባል አይታል? ቄደር ወለተ ጊዮርጊስ ተጠመቀች ሲባል ሰምተህ ታውቃለህ? ምን ሊያረጉ ነው የሚሄዱት? ይህንን አይነት ድርጊት በየትኛው ቤተክርስቲያን ውስጥ ነበረ? በክርስቶስ ቤተክርስቲያን ውስጥ ማለት ከኦርቶዶክስ ቤተክርስቲያን በመስራታቸው የሚቀድሟት የክርስቶስ አብያተ ክርስቲያናት በየትኛው ቤተክርስቲያን ውስጥ ነበር እንደዚህ አይነት ልማድ? ለምንድነው ህዝብ የማትጠይቀው? ቢሃይንድ ባይ ሁሉ ተደብቃችሁ ምሰሙ ማለት ነው። መጽሐፍ ቅዱስ የማያውቀው በዓል፣ መጽሐፍ ቅዱስ የማያውቀው ታሪክ ይዘህ ደግሞ ከእናንተም ብሶ ጴንጤ በዓል የለውም ብላችሁ ስትሉ እኮ ነው። አርፋችሁ ብትቀመጡ እኛም ዝም እንላችሁ ነበር። ይነካኩትና ይሉታል ወንበዴ ምናምን ነገር ብሎ ይላል የሀገሬ ገበሬ። ምን ሊያረጉ ነው የሚሄዱት? ሊናፈሱ ነው ከሆነ ኦኬ፣ እሱ ሊያግባባን ይችላል። ይተነፍሳሉ ወይስ ደግሞ አየር ለመውሰድ ምን ወራዊ በዓላት በሚባለው ጊዜ እንደዛ መውጣት ይችላል። ስለዚህ የጥምቀት በዓል መጽሐፍ ቅዱሳዊ ነው ወይ ብሎ የሚለውን በዓል ጌታ የተጠመቀበትን አይደለም ያልኩት። ጌታ የተጠመቀበት ጊዜው አለ፣ ዘመኑን ይናገራል። ቅድም ጢባሪዎስ ቄሳር በነገሰ በ15ኛው ዓመት ብሎ ማለት ነው። ወሩና ቀኑ እንደዚህ በወርሃ የካቲትና ወይ በወርሃ ጥር ዕለተ እሑድ ነው ምናምን ነገር ተብሎ የሚባል ነገር የተጻፈ ባይኖርም እሱን ታሪክ ለማግኘት ከፈለግን ወደ ሮማውያን የታሪክ መዛግብት መሄድ እንዳለብን እንደሚያመላክተው ሁሉ ግን የተጠመቀበትን ዘመን ግን ጢባሪዎስ ቄሳር በነገሰ በ15ኛው ዓመት ይላልና መጽሐፍ ቅዱስ ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ። በዚህ መሰረት ስናይ ኦኬ መጽሐፍ ቅዱስ የማያውቀው የጥምቀት በዓልና በዓላት ይዞ ሰው የሰውን ሃይማኖት እናንተ ጥምቀት የላችሁ ገና የላችሁ ብሎ ይላሉ። ታኅሳስ 29 የጌታ የልደት በዓል አይደለም። ለምን? ጌታ የተወለደው በዛን ጊዜ አይደለም። ጌታ የተወለደበትን ዘመን ለማወቅ ከፈለጋችሁ ወንድሞችና እህቶች ሌዋውያን ካህናት በብሉይ ኪዳን የምደባ ጊዜ አላቸው። ወደ 24 የሚሆኑ ካህናት አሉ። የምደባ ጊዜ አላቸው የሚያገለግሉበት፣ ዕጣ የሚጣልበት ማለት ነው። በክፍሉ ተራ ለማገልገል ዕጣን ለማጠን ዕጣ ደረሰው ይላል አይደል? አካስ ይላል የሀገሬ ሰው። ኦኬ እሱ ነው ፈልገ ማግኘት ያለብህ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ምን ይላል እዚህ ጋር? እዚህ ጋር ጉዳዩ የሚጀምረው ወገኖቼ፣ ዝም ብዬ ለጨረፍታ ልንገራችሁ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች።
ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ካለ በኋላ ኤልሳቤጥም መካን ነበረች፣ ልጅም አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር ካለ በኋላ ይህችን ቃል ታየልኛለህ። እርሱም ዘካርያስ የኤልሳቤጥ ባል የዮሐንስ አባት በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ መቅደስ ገብቶ ለማጠን ዕጣ ደረሰበት። ዕጣ የእውነቱ ይውጣ ተብሎ ሳይሆን ለአገልግሎት ዕጣ ምደባ አለ። ይኸው ነው። በ12 ቁጥር ምስማር የኦርቶዶክስን ተረት እንዳይነሳ ነው የምንቀብረው። ብራዘር ኢየሱስ ታኅሳስ 29 ቀን እንደተወለደ መጽሐፍ ቅዱስ አያሳይም። ይህን ጊዜ ለማወቅ ስትፈልግ እዚህ ዕጣ ክፍል ዕጣ የተጣለበት ጊዜ ላይ ስትሄድ በእኛ መስከረም ወር ማላለቂያ ጥቅምት መጀመሪያ አካባቢ ላይ ነው ኢየሱስ የተወለደው። 24 ካህናት አሉ እዚህ። ይሄ አብያ የሚባለው ሰው ከሌዋውያን ወገን የሆነ ሰው ነው። ኦኬ። ይሄ ዘካርያስ የተባለው የመጥምቁ ዮሐንስ አባት ከዚህ ሰው አባት ነው የሚወጣው። ኦኬ። ልብ በሉ። ስለዚህ ዕጣ ደረሰበት ይላል። አሁን ምንድነው ማየት ያለብህ? ህዝቤ እየሰማኝ ነው? አሁን ማየት ያለብሽ አንቺ ቤትን ዘግተህ ማንበብ ካለብህ ብራዘር፣ ይሄ ዕጣ የሚጣለው ሌዋውያን ዕጣን የሚጥኑበት ቦታ ላይ ትሄዳለህ ማለት ነው። ወንድሞች እናቶች፣ አቤቱ ጌታዬ፣ ዕጣ የሚጣልበት አለ። ይሄ ዕጣ የሚጣልበትን ጊዜ እና ጊዜውን ሌዋውያን ካህናት ዕጣ የሚጣጣሉበትን የሚያወራ ሰው ሲመጣ ያኔ እናወራለን። ኢየሱስ ግን ታኅሳስ 29 ቀን በኢትዮጵያ ካላንደር አልተወለደም። የተወለደበት ጊዜ መስከረም ማላለቂያው ወይ ጥቅምት መጀመሪያ አካባቢ ነው። ከሁለቱ አንዱ አሳያችኋለሁ። በእርግጠኝነት እናሳያችኋለን። እኔ ራሴ አሳያችኋለሁ። የትኛውን ይዘህ የዚህን ዕጣ ቆጠራ የት አግኝተው ዕጣውን አንተ የታቅና አንተ ባለጌ ምናምን ብለህ ብትል ነው ትረጋጋለህ። ብሉይ ኪዳን አጥንተህ ከሆነ ናና ግባና ሞክረኝ። ናና ግባና ሞክረኝ። ብሉይ ኪዳን አንብበህ ከሆነ የሌዋውያን ካህናት የዕጣ ድልድል እንዴት እንደሚወጣ ማን እንደደለደለው እና ከአብያ ወገን የሆነው የዚህ ካህን ልጅ የዘር ሐረግ ነው። ኦኬ። አዎ። እንግዲህ ወገኖቼ እንግዲህ እንደምታውቁት እያሉ ማላዘን አይደለም። አብያ የሚባል ካህን ነበረ ማለት ነው ከሌዋውያን። ግን የኢዮርብዓምም ልጅ አብያ የሚባል አለ። አብያ የሚባል መጽሐፍ ቅዱስ ላይ ስላገኛችሁ ሁሉ በሙሉ እንዳለ ሄዳችሁ እንደዛ እንዳትፈልጉ። አብያ የሚባል የናባጥ ልጅ ኢዮርብዓም ስሙ አብያ ይባላል። አይ ቲንክ ወዲያውኑ ነው የሞተው። በአንደኛ ነገሥት መጽሐፍ ምዕራፍ 14 ላይ ታገኙታላችሁ። ሰው ልጅ አይ ቲንክ 14 ወይ 11 ወይ 12 እንደዚህ አካባቢ ላይ ማለት ነው። 14 ልክ ነው።
አንደኛ ነገሥት መጽሐፍ 14 ኦኬ። ለምን እርግጠኛ አላረጋችሁ ብያ አንደኛ ነገሥት መጽሐፍ 14 ቁጥር 1 ያው አንደኛ ነገሥት 14 አንድ ማለት ነው። በዚያን ወራት የኢዮርብዓም ልጅ አብያ ታመመ ይላል። ይሄኛው አብያ አይደለም። ይሄ ከነገደ ኤፍሬም ነው። ኤፍሬማዊ ነው። የዚህ ሰውዬ የዘር ሐረጉ ገንዱ የሱ ልጅ አብያ የሚባል ነው። ወዲያውኑ ነው የሞተው። ኦኬ፣ ወዲያውኑ ነው የሞተው። ይሄኛው አይደለም። ይሄኛው አብያ፣ ይሄኛው አይደለም። በብዙ ስሞች የሚጠሩ ስላሉ ማለት ነው። ከሌዊ ነገድ የሆነ ሌላ አብያ የሚባል አለ፣ ካህን ነው። ኦኬ። ስለዚህ ጌታ የተወለደበት ዘመን፣ ጌታ የተጠመቀበት ዘመን ተብሎ የሚባለው በጥንቃቄ ቢታይ አሁን በኦርቶዶክስ ሃይማኖት ከሚባለው ጋር እውነት ለመናገር በጣም በትዕግስት የሚጠይቅ ነው። በጥንቃቄ መታየት ያለበት ክፍል ነው። የሚባለውና እየሆነ ያለው ነገር አንድ አይደለም ለማለት ነው አጭሩ። ኦኬ፣ አንድ አይደለም። ኦኬ፣ ስለዚህ እዚህ ላይ ላብቃ። የጥምቀት በዓል አከባበርን ቢኒ ወይ ማታ ደግሞ ከከፈተ እሱ ቤት አለን በደንብ በሰፊ እንሄድበታለን። ካልከፈተ ግን እኔም ቢሆን ከፍታለሁ። ረጅም ሰዓት ስለያዝኩ በጣም ይቅርታ። ያወራሉ ብለን ነበር፣ ሁለቱም ናቸው የወጡት። ልብ በሉ፣ ሁለቱም ናቸው የወጡት። ኦኬ፣ ስለዚህ ጥሩ ነበር፣ በዓል ብሎ ማክበር ጥሩ ነበረ። ግን ህይወት የማይሆነውን ነገር ማክበርም ይጠቅማል። ህይወት የሆነውን ጌታ ገፍቶ ህይወት የሆነውን ጌታ ኢየሱስ ያድናል ተብሎ ሲባል ሰው ጥርሱን እያፋጨ የጌታን ስም የጠሩ ሰዎችን ከቤት እያሳደዱ ከቤት እያባረሩ እናት የወለደቻቸውን ልጆቿን ከቤት አውጥታ እንድትጥል አባት የወለደው ልጆቹን ከቤት አውጥቶ እንዲጥል ወላጆች በልጆች ላይ፣ ልጆች በወላጆች ላይ፣ አማት በምራት ላይ፣ ጓደኛ በጓደኛው ላይ እንዲነሳሱ የማድረግ የእኩይ ስራ እየተሰራ በዓለም አክበር በዘመንኛው በወጣቱ የበዓሉን ጌታ ኢየሱስ ክርስቶስን እያሳደዱ በዓል ማክበር ተገቢ አይደለም። የበዓሉን ጌታ እኮ አልኩ። ገና ሲመጣ እንትኑ ቅርጫው አይተዋል። ታረደ እንዴ? ምን ገባችሁ? እውነትሽን ነው ይቺ እየተባባሉ ማለት ነው። አዎ ቅርጫ እንዴት መሰለሽ? ቅርጫ አምጥተን ነው ያን የገና ጊዜ የዛን ጊዜ የገባው ቅርጫ እስከ ጥምቀት እስከ በዓለ ምንድነው እስከ ጠራ አስተርእዮ ድረስ ነው የበላኑ እያልክ ይሄ ነው ትዝታ አይደል? ዓመታዊ ትዝታ እኛ ኢትዮጵያ ውስጥ ምንድነው? በዓል በሚመጣ ሰዓት ላይ አሁን ጥምቀት ሲመጣ ምንድነው ትዝታው? የህዝባችን ትዝታ ሎሚ በወረውር ደረቱን መታወት ነው። ሎሚ እኮ ሊወራወር ነው የሚሄደው። ሌላው ትዝታው ምንድነው? ሃርሞኒካ ዳንስ ነው፣ ጭፈራ ሰብ ይልልሃል ጭኗ ውስጥ ገብቶ ማለት ነው። ምንም እኮ አልቀራቸውም። ሩብ ጉዳይ ደርሶበታል ጉዳዩን ማለት ነው። ጉዳዩን ሩብ ጉዳይ ደርሶበታል። እንደዛ አይደል የምናየው ጭፈራው ላይ? አዎ ጉዳዩን ማለት ገብቶሃል አይደል? ገብቶሻል። ምንም አላብራራውም። አዎ ልፊያ እኮ አልኩ። በዙሪያ ያለ ጎረምሳ ይሰበሰባል፣ ያጨበጭባል፣ ለብልግና ያጨበጭባል። ለእኔም ደግሞ ተራዊ ድረሰኝ እንጂ ብሎ ይላል። በዚሁ መጽናናትን አግኝቶ ሊገባ ማለት ነው። አቤት ወንድሞች እናቶች፣ እና ምንድን ነው አሁን የጥምቀት ትዝታው? የገና ትዝታ ምንድን ነው? የፋሲካ ትዝታችሁ ምንድን ነው? እውነት ይህንን በዓል የሚያከብር ሰው ማለት ነው ምንድነው ትዝታ? ገና ሲመጣ ቅርጫ አይደል እንዴ ትዝታ?
እንኳን ጾመ ልጓሙን ፈታለህ ነው ለመጠጣት ነው። እኔ ምን ነበር ትዝ የሚለኝ ሀገር ቤት እየነበርን በገጠር በነበርኩበት ዛሬ ቅርጫ ነው። ከዛ ባለፈ ደግሞ የክርስትና አባታችን የኔ ክርስትና አባቴ እንትን ዳቦ አክፋይ ብለው ይዘውልን ይመጡ ነበር። በአህያጭ ነው አረቄ ይዞ ይመጣል፣ ዳቦ ይዞ ይመጣል። ወይ እኛም ደግሞ ይዘን እንሄዳለን አክፋይ ብለን ማለት ነው። ስንት ሰው አክፋይ እንደዚህ ይመጣለት ነበረ በሀገር ቤት እንደኔ ገጠር ያደገ። እኔ እኮ ቆንጅዬ ባል ሀገር ስለሆንኩ ነው። አየህ ጥሩ ነው። ዝም ብሎ ከከተማ አራዳ ከሚባል ዝም ብሎ እንትን ከሚለው ይልቅ እኔ አንድ ፊቱኑ የባል ሀገሩ ጩልሌ በለኝ ጆፌ አቧራን በለኝ ብቻ የምትሉት ታስታውሳላችሁ? አክፋይ ምናምን ነገር ዳቦ። አዎ እሱ ነበር ትዝታችን። ከዛስ ለገና ጨዋታ አይቆጡም ጌታ እያልን ገና በትር ማለት ነው ሙከ ጉራቻ የሚባል ጥቁር እንጨት የሚባል አለ በኦሮምኛ። እሱን እንቆርጥና እንለበልበዋለን። ከዛ በኋላ ቂሌ ወይ ደግሞ ጥንግ ትባላለች፣ በሌላ ቦታ ጥንግ ትባላለች፣ እኛ ጋር ቂሌ ነው የሚባለው። እንከታከትላለን። ያው ግራግሬ ላይ እኔ አጥንቴ ተሰብሮ እኮ አጥንቴ ወጥቷል ለገና ቂሌ ስጮት ማለት ነው። በባለፈው ካሜራ ክፍቻ ሳይቻችኋለሁ። መድኃኔዓለም እኮ ነው ያተረፈኝ ነው ብዬ የምልህ። ስንት ሰዎች እኮ ሞተዋል እኔ ባደግኩበት በገና ጨዋታ ማለት ነው። ይህ ባለ ሀገር አመታት ነው። ዝም ብለን ነው የምንጠርበው አልኩ። ምንም ለሰው አናይ፣ ምንም አንራራ። ጉሽ ፉት እያለን እየጠጣን በቃ ለገና ጨዋታ አይቆጡም ጌታ እየተባለ የሆኑ ሽማግሌዎች ቁጭ ላሉ አረቄ ይዘው እነሱ ምን ተዳቸው የአርሲን አረቄ ይኮመኩምልሃል፣ ይቀዳለታል በጆግ ቢጤ። በቃ ተጫወቱ ልጆች እያሉ ይላሉ። ጭራቸውን ወዲያና ወዲህ እያወራቸው እኛ እናቴ ጡንቻ መሞከሪያ ነው። እና ቀንድበው ጣሉኝ አልኩ ግራግሬ ላይ አጥንቴ ተሰቃል አይደል በቤኪ እንዴ። አሁን እኮ ዛሬ ያኔ የተሰበረው እግሬ በሙሉ ታጭሎ ቢሆን ኖሮ የጴንጤው ተክለ ሃይማኖት ተብዬ ይባል ነበር። ግን ደግነቱ ጌታ መድኃኔዓለም ራራልኝ። ስንጣሪው እኮ ነው የወጣው አልኩ። በእውነት ነው የምልህ። አንዱ ፈልፈልቱ የሚባል ምን አለኝ ሁሉ ቀን ኳሱ እንትን ነው እንጨት ከእንጨት ነው የተደበለበለች ነው። ቂሌ ይባላል። ጥንግ ወይ ቂሌ፣ በእኛ አካባቢ ቂሌ ነው ብለን እንለው። እግሬ ላይ ሽርፍ ብሎ ነው የወጣው አጥንቴ። ጌታ ኢየሱስ ምስክሬ ሽርፍ ብሎ እና አሁን ገና ጨዋታ በመጣ ሰዓት ላይ ሁሌ እሷን ነው የማየው። ከተሜ እናት ኳስ ነው አድቦል ብሎ የሚጫወቱት። ከተሜ ምንም ሳምቡሳውን ይባላል። በቃ ሌላ ሳምቡሳ የዱርዬ ምሳ ይላል። እኛ እዛ ሽልጦ ነው የምንበላው። እና ገና ሲመጣ ትዝታችን ምንድን ነው? ለእኔ አይነት ባላገር ላደገ ሙልሙል ዳቦ ቅርጫ ስንገባ ከማረሰው አንዴ እንደዚሁ ለገና በሬ ታርዶ ሜዳ ላይ ማለት ነው ምላስና ሰንበር ጉበት ምናምን ነገር ተቆርጦ ይሰጠናል እዛው ሜዳው ላይ ገና እንደታረደ እና አንዴ እየበላው እያለ ጨልፊት የምትባል መታ ጣቴን ቧጣ ስጋውን ሁሉ ወሰደችብኝ ሜዳ ላይ። የበሸኩት መብሸቅ አጣይቁኝ። ጉበት አልነበርም ሰንበር ነገር የሚባለውን ሰጠኝ። እኔ ደግሞ ወዳለው ጥሎብኝ ተከታትዬ ሄጄ እንዳላስጥላት በሷ በሰማይ እኔ በምድር ሆን እዛው በተኛውበት ወሰደችብኝ። ጌታ ምስክር ማረሳው ነው አልኩሽ። በሽቄ ተናድጄ አንደኛ እጄን መሞንጨሯ በአግባቡ ያን እንኳን ይዛ ብትወስድ አረሳውም። ገና ሲመጣ ከማረሳው ነገር አንዱ በቂሌ የተመታሁትና ያቻ ሞራ ቅርጫ ብለን ሄደን ወሰደችብኝ ስጋውን። ይኸው እስካሁን ድረስ አልመለሰችልኝ። ግን ምንድን ነው ትዝታችሁ? ለኢትዮጵያውያን ወጣት አሮጊት ሽማግሌ ምንድን ነው ትዝታው? ገና የጌታ መወለድ ነው? አይደለም። ጥቂት ካህናት እዛ ቤተ መቅደስ ቤተክርስቲያን አካባቢ ላይ ማህሌት ሲቆሙ ከበሮ ሲደበድቡ ዮም ተወልደ ቤዛ ኩሉ ዓለም ብሎ እኛ እዛ ስለወረብን ስለዘመርን እናንተ በእልልታ በጭብጨባ ስላላችሁ እንጂ የገዛኑን ጥብቆ ማሳያ አይደለም። እንደኛ ገጠርም አዲስ አበባም ቢሆን አዲስ አበባም እኮ ከገጠሬው ምንም የተለየ አይደለም። የእኛው ልጆች ናቸው አዲስ አበባ ያላችሁ በሙሉ። እኛ ባንኖር አዲስ አበባ አትኖርም ነበር። ገጠሬው ባይኖር ከተሜው አይኖርም። እያንዳንድ ምን አሁን ድምፅ የምትቀይሩት እኛ ላይ ምን ታልሆን ብላችሁ ነው ከተሜዎቹ ማለት ነው።
ምንም አታመጡ። እነ ቢኒ ገጠሬው ስላለ ነው ከተማ የተመሰረተው። አያቶቻችሁ እኮ ነን እኛ ማለት ነው። ከተሜና ገጠሬው ባላገሩ ሀገራዊ ጦርነት ለምን አይነሳም? ከፈለገ እኛ ነን። እና ምን ልላችሁ ነው እናንተ በሳምቡሳን አይዶ ነው ብቻ ገና ሲመጣ ምን ትዝ እንደሚላችሁ ከተሞቹ። እኛ ግን አክፋይ ነው፣ የገና ጨዋታ ነው። ለገና እኔ ቴምር ነው የሚናፍቀኝ። እድሜች ድውል ብሎ ነገር ቴምር ነው። እቺ ትንንሽ ነገሮች ቀይ ነገር አለ ኮሜንት የጻፉት ሻይ የምትባለው አለት አዶን እኔ አላውቅም። ምንድነው ቴምር የሚባል አለ? ድቡልቡሉ ምንድነው የሚባለው? ወገኖች ቀዩ ነገር አለ ለገና። እኔ እሱ ብቻ ነው በቃ የሚናፍቀኝ። እና የአበሻ ቀሚስ ነው። አረብ ሀገር ነው። ፕሪም ያው ፕሪም ነው። ቴምር አልኩኝ። እሱ ነው የእናንተ ትዝታ። የኔ ትዝታ እሱ ነው። እርምዬ ይታያችሁ። ጥምቀት ሲመጣ ምንድነው ትዝታ? ታቦት ማውጣት፣ የታቦት ልብስ መልበስ፣ እኛ ገጠር የነበረው ማለት ነው ተብሎ በልጅነት ገና እኔ ዲያቆን ሳልሆን በፊት ከዛ ጭፈራው ሆታ ማለት ነው። አቧራው ጨሰ እያልም ማለት ነው። የኔ ገጠሩ ትዝታ ነው የምነግርህ ለጥምቀት። በቃ ሰርጉም በዛ ጊዜ ስለሆነ እሱ ነው በቃ ትዝ የሚለን። ፋሲካ ተብሎ ሲመጣ ሌሊት ተነስተን የምንበላው ነገር ነው ትዝ የሚለን። አሁንም አክፋ የሚባለው ነገር አለ። ሌሊት ተነስቶ ዶሮ ታርዶ እናቶቻችን ሲገነጣጥሉ ምን ሲል ስንበላ ጉዝጓዙ ምናምን ነገር ይሄ እኮ ነው። በዘፈኑ ሁሉ ጭምር አውደ ዓመት ብላ የምትለው ያቺ ማነች? አልማዝ ባለጭራን ማን ብትሏ ሴትዮ እሷ ራሷ እንደዚህ ትል የነበረው ማለት ነው። ትዝታችን ምንድን ነው? ዘፋኞቻችን ምን ትዝ እንዲለን ነው የዘፈኑልን? ማነው ስሟ? አልማዝ ባለጭራን ማን ብላ አላቸዋል? ሞሽ ዲቦ ማን ሞሽ ዲቦ ወይ አልተገናኙ። እንቅልፌ መጥቷል ማለት ነው። ናገናኙ የሚያረተኛ አልማዝ ባለጭራ በሽታ እኮ ነው። ሰዓት እላፊ ሰው ሲያወራ እንደዚህ ነው እንግዲህ። ያልኩ ነበረ እኮ እርምዬ ኮሜንቴን አላየህም መሰለኝ። አይ በቃ ይሄ ሰዓት እላፊ ነገር ነው። ላቁም በቃ እዚህ ጋር የዚህናል ከዚህ በኋላ ከቀጠልኩ እንደ ገድላቱ ብዙ ነገር ላወራ ነው። ይብቃኝ። ኤኒዌይ ጌታ እንደተወለደ ለምን እንደተወለደ ጌታ እንደሞተ ለምን እንደሞተ የትንሣኤው ትዝታው ስንት ሰው ነው ብለን ብንል በጣም ጥቂት ነው፣ እውነት ለመናገር ማለት ነው። ከሞት ማምለጣችን ስንት ሰው ትዝታው ነው። ሞት የሚባለው ነገር እኮ እኔ ራሱ የገባኝ መጽሐፍ ቅዱስን ሳነብ እኮ ነው። ሞት ብለን የምንለው እኛ በስጋ አያቶቻችን፣ አክስቶቻችን፣ አጎቶቻችን፣ አብሮ አደጎቻችን የሞቱትን እኮ ነው ሞት ብለን የምንለው የነበረው። ሁለተኛ ሞት የሚባል ከጌታ መለየት ሞት እንደሆነ በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ የሚለው ነገር ማነው አንብቦልን? በተለይ እኔ ገጠሩን ኢትዮጵያ በሙሉ ወክላለሁ። የከተማውን እንኳን ባልወክል ማለት ከተማውንም ወክላለሁ። በእርግጥ ግን ገጠሩን ኢትዮጵያ 80% የሚሆነው የሀገሬ ገበሬ ምን የምናውቀው ነገር አለ? ምንድነው የፋሲካ ትዝታ ብለህ ብትለው ቅርጫው፣ አያከሌ ያደለበው ሰንጋ፣ የፍየል ሙክቱ፣ ስቡ እኮ ይንጠባጠብ ነበር እኮ ነው ብሎ የሚለው በሙሉ የሀገራችን ሕዝብ።
ኢየሱስን ማን ትይዘለዋል? ማን ነው ትዝ የሚለው? ኢየሱስ ጌታ ነው ምናምን ነገር ብሎ ኧረ ምን ነው የሚሉት? ማን ነው ትዝ የሚለው የነበረው እዚህ ውስጥ? መስከረም ወር ሲመጣ ፈጫሳ አልነበር እንዴት ትዝ የሚለን የነበረው? ቂንጬ ዳማከሴ መጥቶ ቀጤማ ተጎዝጉዞ ኮሰረት ነው አሪቲ ምናምን ነገር መጥቶ ሰንደል ጆሮህ ላይ ሰክተ፣ ሳሙና ላይ ሰክተ፣ ኩበት ላይ ሰክተው ይሄ አልነበር እንዴት ትዝታችን? እና የክርስቲያን ደሴት ናት ብሎ ይላል ደግሞ በዓሎቻችን በመጡ ጊዜ ዘፋኞቻችን የሚያስታውሱን ያው ከዓለም የሆነውን ነገር ነው። ማን ያስታውሳል? ነገሩ ቄሶቹ ያላስታውሱ ዘፋኝ አሁን አስቴር አወቀ ምን ብዬ ነው ፈርድባት? ያቺ አሁን ቅድም ማን ዲቦ ነው ያልሻት? እኔ ምንድነው ሰዓት ላፊ አሁን እሷ ምንድነው ማንኛው አለች አውደ ዓመት ኩበቱ ሲጫጫስ ምናምን ነገር የኩበት ጭስ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ የኩበቱ ጭስ እየተባለች ጭሱ ሲጫጫስ ምናምን ነገር ጭስ ነገሩ እንወዳለን። እንደዚህ የቀበሪቾ ግዛዋ ምናምን ነገር ማጫጫስ እንወዳለን። ጥሎብን አንዳንዱ አያቱ እኮ ጎማ እያጠነችው ነው ያደገው። እዚህ ያጠፋም ሰው በበርበሬ እየታጠነ ጭሳጭስ በጌታ ኢየሱስ ክርስቶስ አሁንም አንዳንዱ እኮ እዚህኛ ጋር መጥቶ በጌታም ከሆነ በኋላ ግን ትዝ አይላችሁ ምናምን ነገር ብሎ የሆኑ ሰዎች ሊያስታውሱ እኮ ይመጣሉ። ተመለሱ ወደዚች እናት ቅድስት ቤተክርስቲያን፣ በእውነት ጭሱ እንትኑ የዕጣኑ ሽታ ትዝ አይላችሁ ምናምን ነገር ብለ ስንት ሰው ትዝ ይለዋል? የዕጣን ሽታ እኔ አገልግሎት የጀመር ነው በዚህ ጉዳይ ላይ ከዚህ ገንዘብ አሰባስቤ በየቤተ ክርስቲያናችሁ እንድትታጠኑ ማለት ነው። ማለት የዕጣን ሽታ ትዝታ ያለበት ሰው ካለ ይንገረኝ። ሙሉ ወንጌል ከሆንክ በዛው አገልግሎት እንሰጣለን። እዛው ሙሉ ወንጌል መሰረት ክርስቶስ የሚያላችሁ በያላችሁበት አጥቢያ ቤተክርስቲያን በየደብራችሁ ተብሎ እንደሚባለው በሚቀጥለው እሁድ ወይ በሚቀጥለው ወር ላይ እኔ ራሱ አዘጋጃለሁ። ዕጣን፣ ነጭ ዕጣን ከጎማ ጋር ቀበርቾ ከግዛዋ ጋር አብረን አራቱን ቀያይጠን በደንብ እናጥናቸዋለን። ምክንያቱም በጭስ ምክንያት እህቴ ለምን ሩቅ ቤተክርስቲያን ለምን ሌላ ቦታ ትሄጃለሽ? እዛው ከጉባኤ በኋላ አገልግሎቱ ይጀመራል። በጓሮ በር በኩል ማለት ነው። የአፈና ስራ ማለት ነው። እህቴ ለምን ንጣሽ እጅ ለእጃችን ተያይዘን ብለሽ ዘመረሽ ከኛ ጋር ዕጣኑ ግን ትዝ አይላችሁ ምናምን ነገር ብሎ ሲል ውልብ የሚልብሽ ካለሽ እሁድ ከሰዓት በኋላ በሙሉ ወንጌል ቤተክርስቲያን የማጠንት ፕሮግራም እንጀምራለን። 4 ነጥብ ማስታወቂያ ነው። በመሰረተ ክርስቶስ በየትኛውም ቤተክርስቲያን እናጥናችኋለን። በርበሬ ከነጭ ዕጣን ጋራ፣ ጎማ ከሉባንጃ ጋራ፣ ቀበሪቾ ከግዛዋ ጋር አብረን ቀላቅለን ንቅል ብሎ ያወጣልሻል መድኃኒዓለም ማለት ነው። በቃ እንዴ ስለ ጭስ ብለን እህቶቻችንን ወንድሞቻችንን ልናጣ ትዝ አይልም እንደ ኤርሚ ይለኛል። ብራዘር ሳይነስ እንኳን ያልያዘኝ ከጌታ ምሕረት የተነሳ ነው። ጭስ ትዝ ብሎት ትዝ አይልሽም? እንደው መስዬ ትዝ አይልሽም? ግን ያኔ ጭሱ ምናምን ጭስ ትዝታው የሆነ ትውልድ ማለት ነው። የገና ዳቦ ትዝታው የሆነ ትውልድ፣ የኢየሱስ መወደድ ትዝም የማይለው የፋሲካ ዶሮ ተነስቶ መብላት፣ እንቁላል መላጥ መብላት ትዝታው የሆነ ጌታዬ የማትረሳው በትውልድ ሕሊና ላይ እንድትረሳ አደረጉ። በሃይማኖት ቤት የእስራኤል ትዝታው ምን ነበረ? እንዴት ነው ውስጤ ስበክ አለኝ እኮ ታውቃለህ። የእስራኤል ትዝታው ምን ነበር? ፋሲካን ሲያከብሩ ፓሳ ብለው ሲሉ ፋሲካን ሲያከብሩ ከግብፅ ምድር መውጣታቸው ምን ነበር ትዝታቸው? ለበበል ያንም በግ ተነስተው ሌሊት ሲበሉ በትራቸው እንደያዙ ጫማቸው እንዳደረጉ ከመራራ ቅጠል ጋር እርሾ ያልነካውን ቂጣን የበሉት
በትራችሁን ይዛችሁ ብሉ ነው ያላቸው። ይሄን ደግሞ ለልጅ ልጅ እስከ ለዘላለም ድረስ መታሰቢያ እንዲሆን ምንድነው ንገራቸው? ምንድነው ንገር? አባቶቻችን በግብፅ ምድር ባሮች ነበሩ እና እግዚአብሔር በጸናች እጁ በበረታች ክንዱ ከግብፅ ምድር አወጣቸው። ከምን? ከባርነት ቤት ከእቶን እሳት እንዴት እንዳወጣቸው የአብርሃም አምላክ አምላካችንን እስራኤል ለትውልድ ትውልዱ እንዲነግር ነው ጌታ ያዘዘው እንጂ እባቤት ይገርማቸዋል። የባለፈው ፋሲካ ላይ ያረድኑ በግ እያሉ የበጉን ስጋ አልነበርም ሲያደንቁ የነበሩ ታውቃለህ። ይገርምሻል። ያን ቀን ግን የጋገርኑ ቂጣ ምናምን ነገር ብለው ቂጣ እያደነቁ አልነበር የሚኖሩ የነበሩት። አዎ ከመራራ እንዴት ነው ማወራው? እንዲህ ነው ማወራው። አየህ፣ ከመራራ ቅጠል ጋራ በባለፈው ዓመት ላይ የበሉትን ቂጣ አልነበር የሚያስታውሱ የነበሩት። ሲበሉ እሱን ጌታ ከየት እንዳወጣቸው ከባርነት ቤት እንዴት እንዳዳናቸው የጌታን ማዳን የሚያስቡበት እንጂ ቂጣ የሚያስቡበት አልነበረም። ቂጣውን ይበላሉ፣ አዎ። ፋሲካውን በግ ይበላሉ፣ አዎ። ግን የበሉትን ፋሲካ በግ ሳይሆን የበሉትን ቂጣ ሳይሆን አምላክ እግዚአብሔር ሕዝቡን ከባዕድ እጅ እንዴት እንዳዳናቸው፣ ከባርነት ቤት እንዴት እንዳወጣቸው፣ ከዘላለም ግዞት እንዴት እንዳዳናቸው ለልጅ ልጆቻቸው ነበር የሚነጋገሩት። ዛሬኛ ኢየሱስ ከኃጢአት ባርነት ነፃ እንዳወጣን አይደለም የሚነግሩን። ይገርምሻል። የባለፈው ዓመት ላይ የጋገርኩት ካልተፈተገ ጥቁር ስንዴ ዳርያዢ ያልተፈተገ ጥቁር ስንዴ ዳቦ ታወራልኛለች። ከዓመት በኋላ ትዝ አይላችሁም? እየተባባሉ ማለት ነው የኢትዮጵያ ሴቶች። ወንዱም ሙሉ ጭምር ማለት ይገርምሻል ብሎ ሚስቱን የሚያደንቀው ባለፈው ገና ላይ የጋገርሽው የሚገርም ነበረ ብሎ እኔ ያንን የመሰለ ዳቦ አይቻላቅም ይላል። ግማሹ የጠጣውን ጠላን የሚያደንቀው የ10 ዓመቱን ጠርቶ ያያከሬ ልጅ የተዳረች ጊዜ ያኔ ነበረ፣ ቅርብ ነበረ። ገና እንደዛሬ ሆኖ በማግስቱ ነበር የሷ ሰርግ ብሎ ትዝታው ምንድን ነው? የጠጣውን ጠላ። ኢየሱስስ የኔ አባት የኔ አባት የኔ አባት የኔ ጌታ በቃ ትዝታችን ይሄ ሆኖ ቀረ። ከልጅነታችን የተቀረጸብን ይሄ ሆኖ ቀረ። ጌታ እኮ ባይደርስልኝ ኖሮ ይሄንኑ ነበር ሳወራ የምኖረው። አይገርም? ጌታ ባይደርስልኝ ኖሮ አሁን ይህን ሳወራ የነበረው ነበር። ይገርማችኋል። በቃ ትዝታው ሁሉ ለጥምቀት ሄጄ ሎሚ ስወረውር እኮ ነው ያገኘሁሽ ብሎ ጥምቀት በመጣ ጊዜ የሚያስበው የሆነች አንድ ጉዱሯም ልጅ ሄዶ ያገኘበትን ቀን ነው። እሷም አንድ ወጠብሻ 2 እግር ያለው ጢማም ወንድ ያገኘችበትን እሱ ነው የምታስበው። በገጠር አንዱ የምንተጫጭበት በዚያን ጊዜ ነበር። ሚስት መፈለጊያ ባል መፈለጊያ ነው። ይኸው ነው መልዕክቱ። እዚህ ውስጥማ ያላችሁ ትኖራላችሁ፣ እህቶችም ወንድሞችም። ሚስት ፍለጋ የወጣችሁ ወንድሞች እዚህ በለስ ቀንቶ ከሆነም አይዶኖ አግኝታል፣ ካላገኘም ያው ግን ፈልግሃል። እኔ እንኳን ያኔ ገና ለአቅመ እንትኑ አልደረስኩም ነበር። እውነቴን ነው፣ እውነቱን ነው የምናገረው። ክጃሎቱ ነበረው ብለህ ካልከኝ ያው ዝም ብዬ እንደዛ አይነት ነገር ውስጤ እንደተፈጠረ አውቃለሁኝ። ምንም ልደብቀውም አልችለው ነው። ግን ሙከራ አልሞከርኩም። የመጠየቅም የመጠያየቅም ደረጃ ላይ አልደረስኩም እና ሁሉ ጥምቀት ሲመጣ ምንድነው ትዝተው ቫዝሊን ያለው ቫዝሊኑን ተቀብቶ፣ ሎሚ ያለው ሎሚን ተቀብቶ፣ ከሌለም እንደኛ ገጠር ላይ ቅቤን የሚቀቡት ቅቤውን ተቀብቶ ትሄዳለች። ጥግ ጥግ ሆነው ይቆማሉ። እህቶቻችን ወንድሞችም በሆነ ጥግ ላይ ይቆማሉ። ያው በዛው በከተምኛው አነጋገር ይሿሿፋሉ ማለት ነው፣ ይተያያሉ። እዛ ሎሚ ውርወራ ምናምን ነገር የለም እኛ ጋር ገጠር። የዛኑ ቀን አይቶ ከከጀላት በዛኑ ቀን ቋንጃዋን ሰብሮ ይዟት ይገባል ወደ ቤት። ጥልፊያ
አቤቱ ጌታ ዛሬ ስንቱን እኮ የሚያስወራኝ ጥልፊያ ከትምህርት ቤት ይጠልፋሉ። ከዛ ጥምቀት ብላ ስትመለስ መንገድ ላይ ጠልፈው ይገባሉ። ጥልፊያ ማለት ነው። እኔ ዝም ብያየሁ ቆሜ ምንም ሳልጠለፍ ከገጠር የወጣሁት ግን ይዞ የገባ በጣም ብዙ አለ። እኔ የማስታውሳቸው ክትክት፣ ዱላ፣ ድብድብ። ጌታ ምስክሬ 7ኛ ክፍል እየተማርኩ በነበርኩበት ሰዓት ላይ አንዲት እህት አሁን ስሟን ማልጠራ ቤተሰቦቿ በከተማ ውስጥ ስላሉ ሊሰሙ ስለሚችሉ ቅር ስለሚላቸው ማለት ነው። ኧረ ስሟን ብጠራ ችግር የለም። እህት አለማው ትባላለች። እንዴ ከትምህርት ቤት ስንመጣ ከስሬ ነው ሞጭልፏት ይዟት የሄደው። ደብተሯን እዛው ፊት ለፊታችን በተነው። ተሸክም ደግሞ የምናውቃቸው ሰዎች ናቸው። እያንዳንዳችሁ እንዳትጠጉ ምናምን ነገር ብለው የሆኑ ሁለቱ በትራ ዞሩብን። ይዘዋት የሆነ ጫካ ውስጥ ገቡ። ቄስ የሀገር ሽማግሌ ምናምን ነገር ተልኮ ከዛ በቃ ሚስት ሆነች ማለት ነው። ጥልፊያ የሚጠላለፉበትም አንዱ በጥምቀት በገና ነው። አሁን ሕግ ረቆ ቀርቷል የሚባል ነገር ሰምቻለሁ። ስንት ሰው ለጥምቀት ቀን እዚህ አሁን የተጠለፈ ሴት አለ? እስኪ እውነቱን ተናገሩ። 77 ቁጥር ጻፉ። የጥምቀት ቀን ተጠልፎ ባል ያገባ የምታውቁ ወይ የደረሰባችሁ አይዟችሁ፣ ንስሐ ግቡ ልል አይደለም። ለጥምቀት የጠለፋችሁ እህቶች ወይ ወንዶችን የጠለፋችሁ ወይ በወንዶች የተጠለፋችሁ፣ በመጀመሪያ ወንዶችን የጠለፋችሁ እህቶች 77 ቁጥር ጻፉ። ወንዶችን የጠለፋችሁ ሴቶች ሆናችሁ ወንዶችን የጠለፋችሁ ጻፉ። እደለም ንስሐችሁን ለእኔ ነው የምትናዘዙት። እሺ በወንዶች የተጠለፋችሁ እህቶች 77 ቁጥር ጻፉ። የፋሲካ እና የጥምቀት ትዝታችን ይሄ ስለሆነ ማለት ነው። ጀምረዋል እኮ እህቶች። ምንድን ነው የምትሉት እንዴ? ከተማ ውስጥ አፈና ይዛችሁ የለ እንዴ? ሰሊና ተጠልፈሽ ነው እህትዬ ለጥምቀት? አሁን በዛው በጠለፈሽ ወንድማችን ጋር ነው ያለሽው? አይ ጸግሽ ከተሜ ነኝ የሚባል ነገር የለም እንዴ? እናንተም ብዙ ነገር ነው የምጠልፉት እኮ። ውሃ ብቻ አይደለም የምጠልፉት እናንተ፣ ውሃና መብራት ምናምን ነገር ብቻ አይደለም የምጠልፉት። ከተሜው አጠላለፉ ትንሽ ከባል ሀገርኛው እንትን ያለ ነው፣ ዘዴ እንትን ያለ ነው እንጂ ከተሜ መብራትና ውሃ ብቻ አይደለም የምጠልፉት። አይተናል አይተናል። እኛ ፊት መደበቅ የለም። አይተናል አይተናል። የከተሜው ሲጠላለፍ ብራዘር። እሺ ወንዶች ሆናችሁ የጠለፋችሁ እስኪ ሴቶችን ወንድ ሆኖ ለጥምቀት ወጥቶ ሚስት ጠልፎ የገባ የለም? እናቶቻችሁ አልተጠለፉ? ፋዘር በህጋዊ ደረጃ ነው ያገቡት። ያው ከተጠለፈም በኋላ ጓደኛ ማነው ሽማግሌ ይላካል። ይህንንማ ማን ይጽፋል? ይህንንማ ማን ይጽፋል? ግን ምን ልላችሁ ነው፣ አንዱ መጠላለፊያ ነው ጥምቀት። ሎሚ በወረውር ደረቱን መታሁት። ምንድነው የሚባለው? ከዛ ቀጥሎ አወይ ኩላሊቱን ልቡን ባገኘሁት። ኩላሊትና ልብ እኮ አንድ አይነት ቦታ አይደለም ያለው። አነጣጥረሽ ወርወሪያ። ኩላሊት ያለው ስስ ብልት ወዳለበት ወርታች ነው። ልብ ያለው ላይ ነው። አወራወርሽን ሳታስተካኪ አወይ ኩላሊቱን ልቡን ባገኘሁት ምናምን ነገር እንደዚህ እኮ የባለ ሀገር ዘፈን ይመስለኝ ነበር። በኋላ ከተሜውም እንደዚህ ነው የሚዘፍነው። አነጣጥረሽ ኢላማን አስተምር እንዴ ደግሞ በዚህ እኔ እኮ ምናችንም እኮ ነው የማይገናኘው።
ለምን እርግብግቢቱን አትዩም ነበር? አይ በዓል ሲመጣ የብዙ ሰው ትዝታ ምንድን ነው? ሎሚ ውርወራ፣ ጨሳጨስ፣ ዳቦ ቅርጫ፣ ይሄ ነው። ጌታ ኢየሱስ ሩቅ ነው። እኛ ቤት አይነገርም ነበር። እኔ ባደኩበት በእናቴ በአባቴ ቤት ያለፍኩበትን ታሪኬን ሁሉ ነው የምነግራችሁ። እውነቴን ነው የምላችሁ። ጌታዬ ኢየሱስ ምስክር ነው፣ አልደብቅም። ኢየሱሴ ገላገልከኝ የኔ አባት፣ ለዘላለም ስምህ ይባረክ። በሃይማኖት እስራት በባህል እስራት ተሸብቤ ታስሬ አንተን ሳላውቅህ ዘመናቶቼ በከንቱ አልቀውብኝ ቢሆን ኖሮ እጸጸት ነበር። የኔ ዋህ የኔ ደግ ጌታ ኢየሱስ የናዝሬቱ የእግዚአብሔር ልጅ የዳዊት ልጅ እራራህልኝ። እዚህ ላሉ እህቶችና ወንድሞቼ እራራህልን። በሃይማኖት በባህል እስራት ታስረን አንተን ሳናውቅህ የዘመናችን ቁጥርን ዝም ብለን ጨርሰኑ በሞት የህይወት ምዕራፋችን እንዳይዘጋ በህይወታችን ጣልቃ ገብተህ ያዳንከን የራራህልን የተወለድክበት ዓላማ የሞትክበት ዓላማ እንዲገባን ገብቶንም አንተን እንድናመልክ ለህይወት የሚሆን ንስሐን ሰጥተህን ከዘላለም ፍርድ ልታድነን በልጅ በክርስቶስ ኢየሱስ በማመን የኃጢአትን ይቅርታ እንድናገኝ በቅዱሱ ቃልህ እንደተናገርከው እግዚአብሔር ለአሕዛብ ለህይወት የሚሆን ንስሐን ሰጣቸው ተብሎ በቅዱስ ቃልህ እንደተጻፈ ለህይወት የሚሆን ንስሐን ሰጥተህን ያዳንከን የእግዚአብሔር መንፈስ ጌታ መንፈስ ቅዱስ በልጅ በክርስቶስ ኢየሱስ ሞት አምነን እንድንድን ስለራራህልን እናመሰግናለን። ስምህ ለዘላለም ይባረክ። ይሄ እውነት ተጋርዶባቸው ዛሬም በዓላት በመጡ ጊዜ ትዝታቸው እኛው ካደግንበት ባህልና ማህበረሰብ ውስጥ ከመውጣታችን የተነሳ እግዚአብሔር ሆይ በዚህ ባህልና በዚህ ታሪካዊ ወይ ደግሞ በዚህ ሃይማኖታዊ ስርዓት ውስጥ ያሉ ትዝታቸው ከሲኦል መዳንን ከሲኦል ማምለጥን ከኃጢአት ባርነት ነፃ መውጣትን እንዳያደርጉ አድርጎ ምድራዊ ነገር የሚበላ የሚጠጣ የሚለበስን ነገር ማሳየት እንደዚህና እንደዛ ብለን እንላቸው አይኖቻችንም ልባችንን በሱ ላይ ጥለን የህይወትን ቃል ሳንሰማ እንዳንሞት እኛን የረዳህን እነሱንም እንድትረዳቸው ወንድሞቻችንና እህቶቻችንን እንለምናሃለን። ሁሉ ለአንተ ክብር፣ ሁሉ ለአንተ ሲሆን እግዚአብሔር ሆይ በኢየሱስም አንተ ትከብራለህ። የዘመናችንን ቁጥር በእጅ ስለያዝክ እናመሰግናለን። ህይወትና አለመጥፋትን ወደ ብርሃን ስላወጣኸው ጌታ ኢየሱስ እጅግ አድርገን እናመሰግናለን። በአንተ ህይወት ሆኖልናል። ነፍሳችን ከዘላለም ሞት ዳነች። አመለጥን፣ ወጥመድ ተሰበረ፣ እኛም አመለጥን ተብሎ በቅዱስ ቃል እንደተጻፈ የኃጢአት ወጥመድ ተሰበረ። አንተም በማመናችን ተሻገርኑ። ድቅድቁ ጨለማን ተሻገርኑ። የሞትን ሸለቆ ተሻገርኑ። የዘላለምን የእሳት ባህር ተሻገርኑ። አንተም በማመናችን እረፍት ሆነልን። መንግሥተ ሰማያት ሄደን እዛ የምናየው ብቻ ሳይሆን አንተ በእኛ ውስጥ ስላለህ መንግሥተ ሰማያት ሆንክልን። አረፍን። ነፍሳችን አንተን አወቀች። ጌታ ኢየሱስ አንተን አወቀች። እኛን ልታድነን ከሰማያት እንደመጣ በቅዱስ ቃልህ ቅዱሳት ሐዋርያት ነቢያት እንደጻፉት ያንን አውቀን ያንን አምነን ሕይወት እንዲሆንልን ቃልህን እግዚአብሔር ሆይ አንብበኑ እንድናምነው ሕይወት እንዲሆንልን በመንፈስ ቅዱስ እግዚአብሔር ሆይ ስለረዳህን ስላገዝከን እናመሰግናለን። በሌሎች ወገኖቻችን በሚያደርጉት ልባችንን የሰራ ጌታም ታውቃለህ። እነሱ በእንደዚህ አይነት ሁኔታ ውስጥ ባለማወቅ እግዚአብሔር በኢየሱስም ካሉበት ነገር ውስጥ ወደ ማወቅ እንዲመጡ እግዚአብሔር ከዚህ እስራት እንድትፈታቸው በዓል እያከበሩ ብቻ የዘመናቸውን ቁጥር እንዳይጨርሱ የበዓሉ ጌታ የሆንከውን አንተን በማወቅ የዘላለምን ሕይወትን እንዲያገኙ እውነተኛ አምላክ የሆንክ አንተን የላከውንም ልጅ ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ተብሎ በቅዱስ ቃል እንደተጻፈ የዘላለም ሕይወት የሆንከውን አንተን እንዲያውቁ የበዓሉ ትዝታቸው መብልና መጠጥ ያደረጉ ሰዎች የበዓሉ ትዝታቸው
አንተ መሆንከን እንዲያውቁና እንዲያምኑ አንተን ዕለት ዕለት ወርና ዓመታት በመጡ አንድ ጊዜ የምናስብህና የምናውቅህ የምንዘክርህ አይደለም። በህይወት ዘመናችን ሁሉ ያለማቋረጥ የምንሰግድልህ፣ የምንዘምርልህ፣ የምናመሰግንህ፣ የምንደፋልህ አዳኛችን፣ ንጉሳችን፣ የሁል ጊዜ ድምቀታችን፣ የቤታችን ራስ፣ የህይወታችን ንጉስ አንተ መሆንህን ዕለት ዕለት እያወቅን ከአንደበቶቻችን የምስጋናን ፍሬ የምስጋናን እግዚአብሔር መስዋዕት በፊትህ ማቅረብ እንድንችል እነሱም ማቅረብ እንዲችሉ አይኖቻቸውን እንድትከፍትላቸው በስምህ ጸልያለሁ። ክብር ሁሉ ለታላቁ ለስም ይሁን። በዚህ በዓለም እግዚአብሔር ምንም አይነት ክፉ ነገር የሰዎችን ደም የሚያፈስ ነገር እንዳይኖር እግዚአብሔር ህዝቡ በጌታ በኢየሱስ ክርስቶስም በሰላም ወጥቶ እንዲገባ አገሪቱ በሰላም እንድትጠበቅ እግዚአብሔር በኢየሱስ ክርስቶስም ጸልያለሁ። ክፉዎች ሰዎች እግዚአብሔር የዘላለም አምላክ አደጋ ሊጥሉ በህዝባችን ላይ በግራና በቀኝ የተሰለፉ አደጋ ጣዮች ቢኖሩ ከሀገር ውስጥ ቢሆን ከሀገር ውጭ የሆነ እግዚአብሔር በጌታ በኢየሱስ ክርስቶስም አንዳች ነገር እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር በኢየሱስም የትኛውም በህዝባችን ላይ አደጋ ሊጥል የሚመጣ ነገር ሁሉ በስም ጉልበት የተከለከለ እንዲሆን ጸልያለሁኝ። እግዚአብሔር ህዝባችን በሰላም ወጥቶ በሰላም ይግባ። እግዚአብሔር አገራችን ሰላም ትሁን። መልካምነትህን እስከዛሬ ድረስ ያሳየህን የአባቶቻችን አምላክ ቀኝህንና የፊት ብርሃንን ስላበራህልን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ ያው ስም ጸለይን። አሜን፣ 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 አሜን። ተባረኩ ወገኖቼ። በጣም ይቅርታ ቢኒያ ወንድምነት፣ ረጅም ሰዓት ነው ያስኩትኝ። ጸጋ ይብዛላችሁ። ቴንኪው ብንዬ እኔ ጋር ኦልሞስት ከምሽቱ በኢትዮጵያ ሰዓት አቆጣጠር 8 ሰዓት ከ25 ማለት ነው። ቴንኪው ተባረኩ። ቀጥሉ ቢኒዬ። እኔ ልተኛ በጣም ከይቅርታ ጋር የምንኖርበት ወንድምነት። ቴንኪው ቢኒዬ። ተባረክ ተባረክ። ቆንጆ ጊዜ ነገር አካፍለናል። ተባረክ። እግዚአብሔር ይባርክ። እረፍት አድርግ። ስጋም ደግሞ ማረፍ ስላለበት እረፍት አድርግ። ተባረክ። እሺ ቤተሰብ ካላችሁ ኦርቶዶክሳውያን በዚህ በጥምቀቱ ጉዳይ ላይ መነጋገር እንችላለን። ይዋር ዌልካም። አብዛኛውን ያው እናንተን ስለሚመለከት ነው እንደዚህ የምንላችሁ እና ጥምቀቱ መጽሐፍ ቅዱሳዊ ነው ወይ? በዓሉ ጥምቀት መጽሐፍ ቅዱሳዊ ነው? አዎ ጥምቀት መጽሐፍ ቅዱሳዊ ነው። ጥምቀት ያድናል አያድንም የሚለውን እሱም ሌላ ቶፒክ ነው። ይሄ ግን ባህል ስለሆነ ያው ከዛሬ ጀምሮ አለ ዛሬ ነገ ከነገ ወዲያ ዋናው የሚከበርበት በዓል ስለሆነ እሱ መጽሐፍ ቅዱሳዊ ነው ወይ ብለን እያለን የጠየቅነው ካላችሁ አዎ መጽሐፍ ቅዱሳዊ ነው የምትሉ ካላችሁ you are welcome። መቀጠል እንችላለን ማለት ነው ከእናንተ ጋር። ተባረኩ። በዚህ ያላችሁ ወንድሞችና እህቶች ደግሞ ታችም ያላችሁ ፕሊዝ ታፕ ሼር አርጉ። በዚህ ጉዳይ ላይ በዚህ ርዕሰ ጉዳይ ላይ በዚህ መርሃ ግብር ላይ እንድንቆይ ከፈለጋችሁ እንደሱ አድርጉ ማለት ነው። አላችሁ ኦርቶዶክሳውያን ገስት ላይ መግባት የምትፈልጉ መወያየት የምትፈልጉ ካላችሁ ኑ ጻፉልንና እንቀጥላለን። አንድ ቁጥር ጻፉና እንቀጥላለን ከእናንተ ጋር። ያንን ማድረግ ፈቃደኛ ከሆናችሁ መጽሐፍ ቅዱሳዊ ማድረግ የምትችሉበት የመጽሐፍ ቅዱስ ሀሳብ ካለ በዛ ነገር ላይ እንነጋገራለን። ትገቡና ማለት ነው። ከሌላችሁ ደግሞ እንግዲህ ከሌሉ የሉም ነው እንግዲህ። ምናልባት ስለ ጥምቀት ወይም ደግሞ በጥምቀት በዓል ትዝታዎች ካላችሁ ደግሞ እዚህ ያላችሁ ገስት ላይ ትዝታዎቻችሁን ማውሳት ማካፈል ትችላላችሁ። ኤርሚ ብዙ ነው ያስኮመመ ይባርከው እና ወሰደን። እኛም ባልሞሪካ ነበር። እኛ እንደውም ምንጠብሰው ነው የሚባል ምንጠብሰው ይቀርና አልሞሪካ ጎበዝ የሆነ ወይ ከቤቱ አልሞሪካ የሚገዛለት ካለ በቃ
ማን ይቻለው የላችሁም? እዚህ ባለሞሪካ ምናምን የጨፈራችሁ የላችሁ? ከሌላችሁ አልሞሪካውን ይዤ መጥቼ አሁን ጀምረዋለሁ። ከዛ እንዳለ ትወጣላችሁ፣ ሚዩት አድርጋችሁ እያንዳንዳችሁ ጨፍራላችሁ። ይህ ትዝታ አለብንና ጃል ሜዳ ሰፋ ሰፋ አድርግ እያለ እሱ በዓል ነው እንግዲህ ሳናቀው እንግዲህ የቀለደብን ማለት ነው የተጫወተብን። ግን ያው በቃ በልጅ አይምሮ የወጣትነት አይምሮ ምናምን ስለነበረ እንጆ አድርገን አሁን ሲገባን ግን ያው እያጋለጥን ነው እንዳትሄዱ እያልን ነው እየከለከልን ነው አጋንንታዊ ስለሆነ ማለት ነው። ኦፍኮርስ አጋንንታዊ ነው ከመጽሐፍ ቅዱስ ያልሆነ ከእግዚአብሔር ያልሆነ። እሺ የላችሁም ኦርቶዶክሳውያን? ጠበቅናችሁ ካላችሁ ዌልካም። እንዴ ተሚሻ መጣ ባለቀ ሰዓት አትልም? ተሜ ና እስኪ አውጋን ትንሽ ስለ አልሞሪካው። ነፍተህ ታውቃለህ? አልሞሪካውን ተጫውተህ ታውቃለህ? አንተ ለነገር የከተሜ ልጅ አነበረክ። የከተሜ ልጅ ነው በአልሞሪካ አይደል? እናንተ አካባቢ ኢቨንትን ነው አይደል? በሎሚ ምናምን ነበር እናንተ ጋር። እዚህ ርዕስ እኮ ማንም አይገባም ቢኒ፣ በዚህ ርዕስ አይገቡም፣ ገደላቸው። በሆነ አይ ተሜን አይቼው ነው። ተሜ የጌታ እና ተብዬም አለ ቅድምም ነበረ አይቼው ነው። እሱ በሁለቱም እያለ ያስታውሰዋል። ላይክ የከተራው የጥምቀትን በዓል ሲከበር ዱላ አለ አይደል? ዱላም እኮ አለ የሆነ ረጅም ዱላ ነገር አይደል? ከዘራ የሚመስለው ነገር አንድ ዱላ ነገር ረጅም ዱላ ነው እሱ የሚያዝ። በነገራችን ላይ ቢንዬ በዚህ ያላችሁ ሁላችሁንም ሰላም ልበላችሁ። ሰላምና ጸጋ ይብዛላችሁ። ጴንጤዎች ተባረኩ። እቺ ከዘራ ያልካ ጥምም ያለችው የለችም? እሱ እኮ ነው ገና የሚባለው። ትክክለኛው ሚኒንጉ ድቡልቡሏ ነገር ሩር ትባላለች። ይሄ እንጨቱ ደግሞ ጠመም ያለው ገና ይባላል። ገና በዓሉ አይደለም፣ ከዛ ነው ከዱላው ነው የመጣው። እና በዚሁ የኔን ትዝታ ደግሞ ልንገራችሁ። አንዳንዱ መቼስ ዳቦ፣ አንዳንዱ ብዙ ነገር እያስታወሰ ነው። የኛ ትዝታ የኛ ቤት ልጆች አሁን ሁሉም ቤት ይዘዋል፣ አግብተዋል፣ ወልደዋል። ግን ትዝታዎቻችን በጣም አስቀያሚ ናቸው። በተለይ ለገናና ለፋሲካ በጣም እንሰራለን፣ እንለፋለን፣ አይገልጸውም። እና እንደዛ ሰርተን በተለይ ዶሮ፣ ዳቦ ቅድም ለተባለው የማይጨስ ነገር የለም ምናምን። ከዛ በኋላ ማለት ነው በቃ ዶሮ ሰው ሲበላ የእጅ ማስታጠቢያ ይዘን ቆመን ነበር የምናየው። አይሰጠንም ብልት። እነዚህ ከ12ቱ ብልቶች መካከል የማይጠቅሙ አሉ አይደል? እነ ጉሮሮ፣ ይሄ ጭንቅላት፣ ካላይሰጥ ምናምን የሚባሉ እነሱ ነበር የሚሰጡንና በጣም እናለቅሳለን። በቃ ሰው ሲበላ ቁጭ ብለን እናያለን ምናምንና ማዘርን እስካሁን እናበሽቃታለን። ያ ነገር በቃ መጥፎ ትዝታችን ነው። እና መቼ ነው እኛ የዶሮ ብልት የምንበላው? ሰውየው እንግዳ ነው የሚበላው። በቃ በጀነራሊ ሌሊት ነው የሚቀሰቀሰው ከአክፍሎ ሰው ከመጣ በኋላ። ማክፈል ማለት 3 ቀን ነው አይደል? የምንጸልየው 3 ቀን ጸልየን 3ኛ ቀን ሌሊቱን ነው የምናከፍለው የምንበላውና በዛው የሚታመማለ ምናምን። እንደዛ አክፍለን መተን እንኳን የቤቱ ትልልቅ ልጆች እናከፍላለን። አክፍለን መተን እንኳን የሚሰጠን ጉሮሮ ነበርና
በጣም ነበር ውስጣችን የሚያዝነው። አድገንም ትልቅ ሆነንም ከዩኒቨርሲቲ ስንመጣም ይሄ ነገር በቃ ቀጥሏል ማለት ነው። መቼ ነው የበላነው? ቤት ስንይዝ ነው የበላነው። እና በምንድን ነው የተበቀልነው? ይሄንን እንግዲህ በዓል ሲመጣ ምናምን ያው እናርዳለን አይደል? አሁን ገናም በቤተ ክርስቲያን ደረጃ ገናም ፋሲካም አይከበር እየተባለ ነው ያለው። ኦልሞስት እሱ ደጋፊ ነኝ እኔ። ግን እስካሁን ባለው እንትን በቸርችም ያው እያከበርን ያለ ነው የገናን ቀን መታሰቢያ ማለት ነው፣ ሌላ ነገር ሳይሆን። እና ያው ልጆች ለልጆች ተብሎ ይታረዳል አይደል? ቤት ውስጥ ምንድነው የምንበቀለው? ለልጆቻችን ቅድሚያ አባቴ እናጋድመዋለን አልኩ። በቃ ቤተሰበኛ ላይ የሰራውን ጭቆና አሁን ለልጆቻችን ምንድነው የምትፈልገው? መላላጫ ነው? አጭሬ ነው? እግር ነው? እያልን አማርጠን ልጆቻችንን ካበላን በኋላ እንግዳ ከመጣ እንግዲህ ያለው እናካፍላለን። ያለው ትዝታችን ይሄን ይመስላል። ቢኒዬ ኤርሚ በጣም ጥሩ ጊዜ ሰጥቶናል። ወደኋላ ተመልሰን እንድናስታውስ እንድንስቅ አድርጎናል። በተለይ ደግሞ አልማዝ ባለጨራው በጣም ነው የተመቸኝ። ወገኖቼ ቀጥሉ። ግን አንድ ነገር ማለት ፈልጋለሁ። ቢኒዬ ቅድም ታዝባችሁ ከሆነ ኦርቶዶክሳውያን ፕሊስ ስትገቡ ማለት ነው ስትገቡ የሆነ ነገር ስትጠየቁ ያው እንግዲህ የወንጌል አማኞች ኢየሱስ ብቻ መጽሐፍ ቅዱስ ብቻ ነው አይደል የምንለው። ስለዚህ አሁን ይሄ ታቦት ተሸክሞ ወንዝ ዳር መሄድ እዛ ይዞ ሄዶ አጨብጭቦ ጨፍሮ ሌላ ሁሉ ሲመለስ ሚካኤል የሚቀርበት ምክንያት ምንድነው? እንደዚህ አይነት ነገሮች ሲጠየቁ ማለት ነው እስቲ እንደዛ አታድርጉ የሚል ከመጽሐፍ ቅዱስ ላይ አሳዩን። ይሄ ቢግ ሼም ነው በእውነት የቢግ ሼም ማለት ነው። በጣም የሚያስጠላ ነገር ነው። የሌለን ነገር በምንድን ነው ማስረጃ የምናቀርበው? ለምሳሌ 6 እግር ያለው ሰው አለ በዚህ ምድር ላይ ወይ 10 ወይ 12 የለም። እንደሌለ ማስረጃ ስንባል ምንድን ነው ማቅረብ የምንችለው? የለም ላለ ሰው ማስረጃው እኮ የለም ነው ስለሌለ ነው። እና እንደዚህ ባታደርጉ ከመጽሐፍ ቅዱስ ማሳየት የምትችሉ ከሆነ በትህትናና በማወቅ መንፈስ መታችሁ ማሳየት ነው። ከሌለ ደግሞ ኦኬ ይሄን ወርሼ ነው በልምድ ቀስሜው ነው ቤተሰብ አሳስቶኝ ነው ትልቅ ነገር ነው በቃ። እና እንደዛ ብታደርጉ ጥሩ ነው። ተባረኩ። ቀጥሉ ሌሎቻችሁ። እሺ ታች ተባረኪ። ጌታ ይባርክሽ። ጥሩ ማሳሰቢያ ነው የሰጠሽው። አሪፍ እና አሁን ይዘውት የመጡት አይ ቲንክ ታክቲካሊ ነው ቴክኒካሊ ይባል ይሆን አላውቅም። እንደዛ ነው እንትን የሚሉት። አሁን ከመጽሐፍ ቅዱስ አሳየን ሲባሉ እነሱ መልሰው ያንን ጥያቄ ገልብጠው የለም የተባለበት ቦታ አሳየን፣ አይመለክም የተባለበት ቦታ አሳየን ይላሉ። እንግዲህ ካዋጣቸው ይዝለቁ፣ ችግር የለም። ይህ መጀመሪያ ጊዜ አይ ቲንክ ባለፈው ኤርሚ ሲናገር ሰምቻለሁ። ዘበነ ነው ማርያም ታማልዳለች የሚል መጽሐፍ ቅዱስ አለ ብለው ሲጠይቋችሁ ማርያም አታማልድም የሚል አሳዩን በሏቸው ብሎ ለመጀመሪያ ጊዜ የዘቤ አነጋገር እንደሆነ ባለፈው ወንድም ኤርሚ ሲነግረን ነበር። እንትን ነው ጉንጫ አልፋ ለእነሱ ኦርቶዶክስ መልስ አላት ለሚለው ቅርቃር ውስጥ የሚከት ነው ማለት ነው። ይሄ ግልጽ ነው። እኛ ማርያም ታማልዳለች የሚል ከሐዋርያትም ከወንጌላትም ከነቢያትም ትምህርት ስላጣን ስላላገኘን አታማልድም ብለን ስንናገር እናንተ ደግሞ ታማልዳለች የሚል አሳዩን ብለን ስንላችሁ አታማልድም የሚል አሳዩን እናንተ ትላላችሁ። ያልተጻፈውን ምን እንጠይቃችሁ? እናንተ ያልተጻፈው እኮ ተጽፏል፣ ወይም ያልተጻፈው ላይ እኮ ነው አሁን እናንተ እያደረጋችሁ ያላችሁት ማለት ነው። ባልተጻፈበት ወይም ትምህርት ባልተሰጠበት ላይ ማለት ነው። እና ያዋጣችሁ ከሆነ መቀጠል ትችላላችሁ በዛ አይነት አጠያየቅ፣ ግን አትዘልቁም ማለት ነው። የሙግት ህግንም የሚሰብር ነው። እንደው አንድ ሰው ገብቼ መልስ አለኝ ሞግታለሁ ላለ አካል ገብቶ መልስ ካለውና ከሞገተ የተጠየቀውን መመለስ መጀመሪያ ማሳየት፣ እንዳሳየ አንተ ሜል እናሳየኝ የሚላለና። እሺ ኤልያስ ኦርቶዶክስ ከሆንክ ላስተናግድክ ካልሆናችሁ አስገባኝ ስላልክ ነውና አስገብቻለሁ። መልካም ሰላም ነው ወንድሜ። አለሁ። ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ተዋሕዶ እምነት ነኝ። ኦርቶዶክስ ነኝ። እሺ እንኳን አደረሰ ልበል ወይስ? አረ በለኝ እንዴት አትለኝም? እንኳን አብሮ አደረሰ። ለምን?
በዓል ነው። አልሰማህም? እየተሰማህ አይደለም ኤልያስ? ኤልያስ እሺ ስትችል ላክልኝ። ሌሎቻችሁም ካላችሁ ላኩልኝ። እንኳን አደረሰ አላለኝም ጭራሽ። እኔ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ሰላም ቆዩ። ዋላላችሁ መለስ። እሺ እንዳየሩ ሁኔታ ገበያ ካለ እንቀጥላለን። ምትቆይ አይመስለኝም፣ ግን በዚህ ርዕስ አይገቡም ማለት ላይ ርዕስ እረፍት አድርግ። በቃ ቢኒ የሎንግ ታይም ቁጭ አልካለም። ልቀይረው ርዕሱ። እሺ ቴንክ ተባረኪ። እሺ ተባረኩ። የተወደዳችሁ ክርስቲያናት ወንድሞች ሁላችሁ ማትገቡ ከሆነ የምትገቡበት ሌላ ርዕስ ወይ ማንን የሳብኩት? ኤልያስን ስባለሁ ብዬ ሌላ ሰው ሳብኩ። አመሰግናለሁ ወንድሜ። ነው ኔትወርክ አሁን አስተካክለሃል ኤልያስ? ዋይፋይ እዚህ ኔትወርክ እያስቸገረኝ ስለነበረ አስተካክያለሁ። እሺ መልካም። እሺ ለጥምቀቱ በዓል ነው አይደል? እንኳን አደረሰ ያልከኝ? ያው አማኝም ሆን ካልሆንክም እንኳን አደረሰ ነው አልኩህ። እንግዲህ አማኝም ሆን ካልሆንክም ብትሆንም ደስ ይለኛል፣ ባትሆንም አይከፈኝም። ኦርቶዶክስ አማኝ ከሆንክ እንኳን አደረሰ፣ ካልሆንክም ያው እንኳን አደረሰ ልበል። እሺ ችግር ባህሉ የኦርቶዶክስ ብቻ ነው? ያው ለምናምነው ለኛ የኦርቶዶክስ ብቻ ነው። እንግዲህ ሌላ ሰው አይደለም፣ ለኔ አይደለም፣ እንደኔ አተሳሰብ አይደለም። እሺ ጥሩ። የኦርቶዶክስ ብቻ ከሆነ ያለ ኦርቶዶክስ ነው የምትለው ማለት ነው። እንኳን አደረሳችሁ የሚለው እኔ ኦርቶዶክስ አይደለሁ፣ እኔ ወንጌል አማኝ ነኝ። ግን ኦርቶዶክስ ይህንን ባህል ብላ ስታከብረው የጥምቀት ባህል መቼ ነው? በ11 ነው የሚከበረው? በ12 ነው? በ10 ነው? ያው በዓሉ በ11 ነው። ቀደም ኤርሚያስ እንደ ይሄን ነገር እየተነተነው ነበርና ቀደም ነበር በ11 ነው የሚከበረው። ያው በዓሉ በ11 ነው የሚከበረው። በ11 ኦኬ። በ11 ነው የሚከበረው እኮ። ያ መጽሐፍ ቅዱሳዊ ነው ባህሉ? ዳቶን 65 ወንድማችን መጽሐፍ ቅዱሳዊ ነው። ሲጀመር እስከ ዛሬ የሚከበሩት በዓላት እንዳለ በመጽሐፍ ቅዱሳዊና በእንትን የተደረገ ነው። እንመጣበታለን። ገና ኢየሱስ ክርስቶስ በተወለደበት በ29 ይከበራል። በተወለደበት ዕለት ይታሰባል ነው። ኢየሱስ ክርስቶስ ደግሞ በተጠመቀበት በ30 ዓመቱ አንድ ጊዜ ኤልያስ ስም ማን ነው ስል ስምን ብቻ ንገረኝ። እንትና ዳንኤል የሚባል ወንድም አለኝ ምናምን፣ ከድር የሚባል ያጎት ልጅ አለኝ ምናምን ካልከኝ ያስቸግራል። ስም ማን ነው ስል ስምን ብቻ ነው የምትነግረኝ። እና አሁን ጥምቀት እያወራን ስለሆነ ጥምቀት ላይ እንቆይ። ከዛ ልክ እንደ ወንድሞች የምትነግረኝ ከሆነ በዛ ደግሞ እንቀጥላለን በተራ ማለት ነው። እሺ መጽሐፍ ቅዱሳዊ ነው ብለህናል። መጽሐፍ ቅዱሳዊ ነው ጥምቀት ባህሉ ማለት ነው። አዎ መልካም እኮ እሱን እንድናየው ነው። አሁን አየህ ከተረጋጋ እንደዚህ ቃል በቃል ካየ ነው እኛም ያመለጠን ነገር ስለሆነ ወይም አምልጦን ከሆነ እንደገና አብረን ተባብረን ማክበር ስላለብን ማለት ነው። እሺ ባህል መሆኑን የነገረ ጥምቀት የትኛው የመጽሐፍ ቅዱስ ክፍል ነው? እያወራ ከሆነ ሚዩት ነህ ወንድማችን። Wait, I give you. Thank you. እሺ ስራ ላይ ነው መሰለኝ።
ከዚህ ከስተምር እያስተናገርኩኝ እኔ አንድ የመጣው ቅርታ። እንደዛማ ከሆነ አስቸጋሪ ነው። ያዝ ለቀቅ እያደረግን ነው የምናወራው። ለአድማጭ ተመልካችም እንትን ይላል ሙሉ ስዕል እንዲይዝ ወይም ሙሉ ኢሜጁን እንዳይዙ ያደርጋቸዋል እና እሱ አስቸጋሪ ነው የሚሆነው ማለት ነው። ሌላ ሰው ካለ መግባት ይችላል። ሌላ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ታች ያላችሁ ካላችሁ ኦፕን ዲስከሽን ማውራት ይቻላል ማለት ነው ካላችሁ እናንተ ጋር። ጸግሽ ቀድም አልነበርክም እንዴ? ናሽ ያው ስቤ ያለው ነው ወጣ ቆይታ ያልከላክ አይ ቲንክ ከላካችሁ የቆያችሁ ካላችሁ እንትን ይላል። እስኪ አሁን በጊዜ ላካችሁ እናንተ እንዴ ሰሙ የሚባል ወንድማችን አለ። እሱ ነው አሁን ያየሁት። ሰሙ ጆይን ስታደርግ ያየው አንተ ነህ? እሺ ምንድነው ዛሬ ኔትወርኩ ደግሞ የተዋረደው ምናምን ይላል። ደግሞ የተዋረደው ምንድን ነው? እኔ ሞተው የኔትወርክ ችግር ይታያል አንዳንዳችሁ ላይ። እስኪ አድናት። እሺ አድናት፣ እንኳን ደህና መጣሽ። አድናለሁ እንዴ? ይቅርታ በጌታ ነኝ አልነካሁትም። እንዴት እንደገባ? እሺ አይ ችግር የለም። ከታች አንዳንዴ ስትነካኩት እንትን ይላል ሳይታወቅ ማለት ነው። እሺ የሺ ላቀው ጀነክቼ ነው የተታሽ ጀነክቼ። አዎ ናክታሽ ነው። እሺ ታፕታፕ ስታደርጉ ከዚህ ከታቦቱ በላይ ትንሽ ከፍ በሉና ጽሁፍ ያለበት ከእሱ ጋር አድርጉት። ዝቅ ካላችሁ ምናልባት ለዛ ይሆናል የሚያስገባችሁ እንትኑ ታፕታፕ ስታደርጉ ከሆነ የሚያስገባችሁ ማለት ነው። ያ እንደዛ ከሆነ እንትኑ ላይ እዚኛው ላይ መሀሉ ጽሁፉ ላይ ምናምን እሱ ጋር አድርጉት። እንደሱ ታደርጉት ይሻላል። እሺ ኦርቶዶክሳውያን አላችሁ በዚህ ርዕሰ ጉዳይ ላይ መወያየት የምትፈልጉ? መጽሐፍ ቅዱሳዊ ያልሆነው አልነው እኛ አይደለም። በቃ መጽሐፍ ቅዱሳዊ አይደለም። አራ መጽሐፍ ቅዱሳዊ ነው። የመጽሐፍ ቅዱስ ክፍል ነቢያቶችም ሐዋርያቶችም ወንጌላትም ተናግረውበታል፣ አክብረውታል የምትሉ ካላችሁ ይኸው ከእናንተ ጋር። እሺ ተሼ ለሁለተኛ ጊዜ ስትልክ ነው። ኦርቶዶክስ ከሆንክ ዩ አር ዌልካም። ተሼ ግባ ስቤ ያለው ያረግድ የሁሉ ገስት ነው። የሁሉ ገስት ነው አለ ልጁ ወይስ እኔ ጋ ነው እንትኑ ኔትወርኩ? የሁሉ ገስት ነው። እሺ ሌሎቻችሁ ልቀበላችሁ እዛ ልቀንሰው ምና አልሰማ ካላችሁ አላውቅም። እኔ አንዴ ሁላችሁንም ላውርድና እንትን ላይ ሪኩዌስት የላካችሁ ሁላችሁንም ላውርድና ኦርቶዶክስ ብቻ ያላኩል ኦርቶዶክሳውያን ብቻ ለጊዜው ከአሁን በኋላ የሚልክልኝ ኦርቶዶክስ ነው ማለት ነው። ኦርቶዶክስ ካልሆንሽ እህቴ ያው እንግዲህ እርምጃ ሊወሰድብሽ ይችላል። ኦርቶዶክስ ካልሆናችሁ ገስት መስልኩ እርምጃ ሊወሰድባችሁ ይችላል። ያ የሚሽከረከረው ነገር ግን አልገባኝም። እኔ ጋር ነው ቤተሰብ? እስኪ ታፕታፕ አድርጉት። እሺ በቃ አይ 2 ሰው 3 ሰው ከሆነ ያው እኔ ጋር ነው ማለት ነው። እኔ ደግሞ ድምጼ ይሰማል አላችሁ እዚህ ይሰማል እኮ እየተሽከረከረ ነው የነሱ እና ግራ ገብቶኝ ነው። አንዴ የኔ ጋር ጨለማ አሁን የገባ 2 ሰው ጨለማ። እስኪ ለማንኛውም
ደግሞ ይላኩና እንትን እንላለን። እሺ ኦርቶዶክሳውያን ካልሆናችሁ ፕሊስ አትላኩ። እሺ ከይቅርታ ጋር አትላኩ፣ ለጊዜው አትላኩ። ሌላ ጊዜ ችግር የለውም። አሁን ግን ኦርቶዶክሳውያንን ብቻ ነው የምናስተናግደው። ይህን ጥምቀት እሺ ይሰማል ያላችሁን ቴንኪዩ። ይህ ጥምቀት መጽሐፍ ቅዱሳዊ ማድረግ እንዲችሉ ወይም እንዲያደርጉልን ከኦርቶዶክሳውያን ጋር ብናወራ የተሻለ ትምህርት እናገኛለን። ሁላችንም ታችም ያላችሁ ታፕታፕም ሼር የምታደርጉ ማለት ነው። ጌታ አብዝቶ ይባርካችሁ። እየታዘዛችሁም ስላለ ጌታ ይባርካችሁ። ስለዚህ አሁን ኦርቶዶክሳውያን ብቻ ገስት ትልካላችሁ። ካላችሁ ከእናንተ ጋር እንቀጥላለን ማለት ነው። ከእናንተ ጋር እንቀጥላለን። ያ የጥምቀት ባህሉ መጽሐፍ ቅዱሳዊ ነው የሚል ነው። አይ ካልሆነ ደግሞ እህታችን እንዳለችው ይህንን ርዕስ የማይሄዱበት የማይቀበሉት ወይም ደግሞ የማይደፍሩት ርዕስ ከሆነ ርዕስ እንቀይራለን ማለት ነው። ያ በዚህ ርዕስ አይገቡም እንደተባለው የእውነት አትገቡም። ገስቴ ላከሰ ይሄ ለስድብ እንዳይሆን እንጂ እንደዚህ ዩዘር ምናምን የምትሉ ብዙ ጊዜ የማይመች ይመስላል። ግን እስኪ እንቀጥል። ዩዘር ልክ ይላል። አላችሁ ቅዱሳን እንግዲህ ርዕስ እንቀይር እንዴ? ለእነሱ ብለን አንቀይርም። ለተቀኑ ስለሆነ አይ ኦርቶዶክስ ነው የምንቀበለው። ገስት የላካቸው ኦርቶዶክሳውያን ብቻ የታላችሁ ኦርቶዶክሳውያን የላችሁ? ላይም ቢሃይንድ ባይም ታችም የላችሁም? የሁሉ ሰው 150 ምናምን ሰው እንትን ነው። ኢትዮጵያዊ ፕሮቴስታንት ብቻ ነው። ኢትዮጵያዊ ኦርቶዶክስ የለም ማለት ነው። በቃ ጌታ የባርከን። እንግዲህ በዚህ ርዕስ እንትን ካላሉ ሌላ ርዕስ መቀየር አያስፈልግም ማለት ነው። ተባረኩልን። የተባረክልኝ። በቃ አንተም እረፍና ባይሆን ወደ ማታ ወይ ትከፍታለህ እንጂ እንደሱ ላደርግ ነው። በቃ እንደዛ እናደርጋለን። ጌታ አብዝቶ ይባርካችሁ ሁላችሁንም። ሰላም ሁኑልኝ። በዚህ ያላችሁ እንግዶች ገስቶች